ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ሰነበታችሁ። ይህ ዞትር ሐሙስ ምሽት ከ2 ሰዓት እስከ 3:30 ወደ እናንተ የሚደርሰው አገልጋይ ፕሮግራማችን ነው። የአዲስ ሚዲያ ኔትወርክ ከአዲስ አበባ ከተማ አስተዳደር የፐብሊክ ሰርቪስ እና የሰው ሀብት ልማት ጋር በመተባበር የሚያዘጋጀው ሳምንታዊ ፕሮግራም ከአሁን ሰዓት ጀምሮ ወደ እናንተ መድረስ ይጀምራል። ዛሬ ቆይታ የምናደርገው የምግብና መድኃኒት ባለስልጣን ነው። በአዲስ አበባ ከተማ አስተዳደር በአዋጅ ቁጥር 84/2016 ስልጣን ከተሰጣቸው ተቋማት አንዱ ነው። በቆይታችን የምንመለከታቸው ጉዳዮች ደግሞ ባለስልጣኑ ከተሰጣቸው ተግባራት አንፃር ለምሳሌ የምግቦችን ደህንነትና ጥራት፣ የመድኃኒቶችን ደህንነት፣ ፈዋሽነት፣ ጥራትና አግባባዊ አጠቃቀም፣ የሕክምና ባለሙያዎች ብቃትና አሰራር፣ የሃይጂን የአካባቢ ጤናና የጤና ነክ ቁጥጥር የሚደረግበት ተቋማትን የቁጥጥር ደረጃዎችን ማሟላታቸውን የማረጋገጥ ስራ ይሰራል። በእርግጥ ይህ ተቋም ከዚህ አንፃር በምን ደረጃ ኃላፊነቱ እየተወጣ ነው? ዛሬ ገባ ብለን እንፈትሻለን። ሌላው ለጤና ተቋማት የመድኃኒት አከፋፋዮች፣ ማከመቻዎች የብቃት ማረጋገጫ ምስክር ወረቀት ይሰጣል፣ ያድሳል፣ ያግዳል፣ ይሰርዛል። ይሄም ስልጣንና ተግባሩ ነው። በእርግጥ ኃላፊነቱ እየተወጣ ነው? የዛሬ ቆይታችን ምላሽ የሚገኝበት ይሆናል። ለጤና ነክ ተቋማት የሙያ ፍቃድ ከመስጠት ባሻገር የህፃናት ማቆያዎችን የሙያ ደረጃ ፍቃድ ይሰጣል፣ የንጽህና የጤንነት ተስማሚነት ደረጃዎች ይከታተላል፣ ይቆጣጠራልም። ሌላው የምግብ የመድኃኒት የአካባቢ ጤና አጠባበቅ የጤና ባለሙያዎችና የጤና ነክ ቁጥጥር የሚደረግባቸው ተቋማትን በሚመለከት የመረጃ ማዕከል ሆኖ ያገለግላል። በእርግጥ እዚህ ተቋም ሄደን እንደ መረጃ ማዕከልነቱ መረጃዎችን እያገኘን ነው። ዛሬ አገልጋይ ምላሽ የሚሰጥበት ይሆናል። ሌላው በየደረጃው የተፈቀደለትን የጤና ባለሙያዎች የሙያ ፍቃድ ይሰጣል፣ ያድሳል፣ ያግዳል፣ ይሰርዛል። አግባብ ባለው ህግ መሰረት የባህል መድኃኒት አዋቂዎች በባህል ህክምና ዘርፍ እንዲሰማሩ ፍቃድ ይሰጣል። ይህ ተቋም በአዋጅ ወደ 16 የሚጠጉ ስልጣን ተሰጥተውታል። ከተሰጠው ስልጣን አንፃር ኃላፊነቱን በአግባቡ እየተወጣ ነው ወይ ስንል ዛሬ አገልጋይ ቆይታ ያደርጋል። እየደወላችሁ ሃሎ በሉ። የተቋሙ ዋና ስራ አስኪያጅ ወይዘሮ ሙሉመቤት ታደሰ ከኛ ጋር ቆይታ ያደርጋሉ። አገልጋይ ጋር ከቆያችሁ እየተዝናናችሁ እየተማራችሁ ታተርፉበታላችሁ። ወይዘሮ ሙሉመቤት ጥራችን አክብሮ ስለመጡ ተመልካች ስም ከልብ ነው ማመሰግነውት። እኔም በጣም አመሰግናለሁ። ዛሬ እንግዲህ የመረጃና የቁም ነገር ፕሮግራም ነው። የአዲስ አበባ ከተማ አስተዳደር የፐብሊክ ሰርቪስ እና የሰው ሀብት ልማት ቢሮ በየሳምንቱ የአዲስ አበባ ተቋማትን ሴክተር ተቋማትን እዚህ የጋበዘ ከኛ ጋር ውይይት የምናደርግበት የተሰጣችሁ ስልጣን በአግባቡ እየተወጣችሁ መሆኑን ቼክ የምናደርግበት አንደኛው ፕሮግራማችን ነውና እናንተ ጋር ቆይታ እናደርጋለን። የመነሻ ጥያቄ የማደርገው ወይዘሮ ሙሉመቤት እንግዲህ ቀደም ብዬ በመግቢያ እንዳነሳሁት በአዋጅ ስልጣን ሰጥቷቸዋል። በርካታ ስልጣኖች ናቸው ያላችሁ። በተለይ ከሰው ልጅ ህይወት ጋር ከየዕለት ዕለት እንቅስቃሴዎቻችን ጋር የተሳሰረ ስልጣንና ተግባር ነው ያላችሁ። የመነሻ የሚሆነው የምግቦችን ደህንነት፣ ጥራት፣ የመድኃኒቶችን ደህንነት፣ ፈዋሽነት፣ ጥራት፣ አግባባዊ አጠቃቀም፣ የህክምና ባለሙያዎችን ብቃትና አሰራር፣ የሃይጂን የአካባቢ ጤናና ጤና ቁጥጥር የሚደረግበት ተቋማትን ቁጥጥር ደረጃዎች ማሟላታቸው ማረጋገጥ ኃላፊነታችሁ ነው። ከዚህ አንፃር ባሳለፍነው ጊዜያት ያከናወናችሁ ተግባር ምን ውጤት ተገኘበት? ምንስ ፈተናዎች ነበሩት የሚለውን የመነሻ ጥያቄ እናደርገው። እሺ፣ በጣም አመሰግናለሁ። ከሁሉ አስቀድሜ የአዲስ አበባ ፐብሊክ ቢሮ በእንደዚህ አይነት ፕሮግራም ተዘጋጅቶ ለህዝቦችም እኛም አገልጋዮችም የምንሰጠውን ምላሾች ጥያቄዎችን በጋራ እንድንሰራ በማድረጉ፣ ሁለተኛ ደግሞ አዲስ ሚዲያ ኔትወርክም እንደዚህ አይነት ደማቅ ትልልቅ ፕሮግራም እያዘጋጃችሁ ሴክተር ኃላፊዎችን ስለጋበዛችሁ በጣም ከልቤ በተቋሙ ስም ማመስገን ፈልጋለሁ። የዛሬው ፕሮግራም ጋር ተመልክቶ ያነሳህልኝ ጥያቄ እንግዲህ አዲስ አበባ ምግብ መድኃኒት ባለስልጣን ከዓላማው ስነሳ ደህንነቱ የጠበቀ ምግብ ጤናና ጤና ነክ ምርትና አገልግሎት ለህብረተሰቡ ተደራሽ ማድረግ ነው። ከዚህ አንፃር በአዋጅ 84/2016 ድጋሚ ሪቫይዝ በተደረገው 16 ንዑስ አንቀጾች ተሰጥተውት የተደራጀና ሪፎርም የተደረገ ተቋም ነው። በዚህ ሪፎርም ውስጥ በዋናነት በተለይ የህብረተሰቡን ደህንነት ጤና ከመጠበቅ ጋር በተያያዘ የበለጠ ማደግ ተቋሙ የበለጠ መስተካከልና ባለሙያዎቹም በአቅም መደራጀት ማደግ ያለባቸው አጠቃላይ ከአሰራር ከአደረጃጀት ከተለያዩ ብራንዲንግ ከቴክኖሎጂ አንፃር ፈጣን አገልግሎት ከመስጠት አንፃር ሪፎርም መደረግ ያለበትና ከተማ አስተዳደሩ ቅድሚያ የሰጠው ሴክተር ነው። ስለዚህ በዚህ ሪፎርም የመጀመሪያው ትንሽ በሪፎርም ውስጥም ያመጣናቸው ውጤቶችና ለህብረተሰቡ እየሰራን ያለውን ነገር የተወሰነ ዳሰስ ለማድረግ የመጀመሪያ የሰራ ነው። በተለይ ሪፎርሙ ወደ 5 ጉዳዮችን የያዘ ነበር። አንደኛው ከሰው ኃይል አንፃር የሰው ኃይል አደረጃጀቱ እንደምታውቁት እንግዲህ የሰው ኃይል በእውቀት የተደራጀ ሙያውን የሚያቅ ወይም ደግሞ በሙያው ስኪልድ የሆነ
የሰው ኃይል ያስፈልጋል ብዛት ማለት አንዳንድ ከዚህ በፊት የነበረው አሰራር ከስራው በላይ የሰው ኃይል መኖር ወይም ደግሞ ከስራው በታች ደግሞ የሰው ኃይል መኖር ካደረጃጀት አንፃር ካሰራር አንፃር የነበሩ ክፍተቶችን በሚመላ መልኩ የሰው ኃይሉን በማደራጀት ደረጃ በጣም ይሰራንበት ነበርና ይሄ የሰው ኃይል እንትኖች አንደኛ አሳታፊ በሆነ መልኩ አሳታፊ ነው ሲባል በተለይ ዳይሬክተሮች ቡድን መሪዎችን ከነበራቸው ብቃት ከነበራቸው ፕሮፌሽን አንፃር ይበቃሉ ይሄን ቦታ ይመራሉ በሚል ደረጃ ላይ ሁላችንም ተሳትፈን በስከታች ያለው ኃላፊዎች በጋራ አይተን ያየነው ነበር ሁለተኛ አካታች የሆነ ሁሉም ምክንያቱም ሀገራችን ኢትዮጵያ በተለይ ደግሞ አዲስ አበባ ከተማ የሁላችንም ከተማ ነዋሪ የሁላችንም ከተማ እንደመሆኗ መጠን የሁሉንም ማህበረሰብ አካታች የሆነ የሰው ኃይል መመደብ አለበት በተለይ ከሚመሩት አካል አንፃር ከሌሎቹ ግን ከፕሮፌሽኑ አንፃር ግን አጠቃላይ ካለው እውቀቱና ፈተናውን ያለፉ በዛ ደረጃ ላይ የተወዳደሩ ተወዳዳሪ የሆኑ ኃይሎች እንዲመደቡ የተደረገበት ነው ሌላው ከአደረጃጀት አንፃር ያየነው ምንድነው ተጨማሪ የሰው ኃይል ወይም ደግሞ ተጨማሪ አደረጃጀት ያስፈልግ ነበር አሁን ካለው ከምግብና መድኃኒት ባለስልጣን ሆኖ ሲወጣ ኢንተርናሽናልም ናሽናልም የምናያቸው አጠቃላይ አሰራሮችን የሚመጥን አደረጃጀቶች ተጨማሪ መኖር የሚገባቸው ነበሩ ለምሳሌ ከዚህ በፊትም የነበሩ ግን የበለጠ ደግሞ ሰፋ ያረግናቸው እንደ ሜዲኮ ሌጋል አንድ የህክምና ስተት ሲፈጸም እኛም እንሰጣቸው ፈቃድ እንሰጣቸው የጤና ተቋማት በዛ ልክ ክፍተቶች ካሉ ይሄንን የህግ ወይም ደግሞ የህግ ማስከበር ስራ የሚሰራው ብቸኛ ተቋም የአዲስ አበባ ተቋም ነው ይሄ ተቋም ይሄንን የበለጠ ማደራጀት ሁለተኛ ከላቦራቶሪ ፕሮፌሽናል ባለሙያዎችን የማካተት የህግ ባለሙያዎችን የማካተት ተጨማሪ የሚያስፈልጉ አደረጃጀቶችን ይዞ እንዲደራጀ ማድረግ ስራ ተሰርቶ በዚህ ደረጃ ላይ ባስቀምጥልህ በተለይ የሜዲኮ ሌጋል 7 አመት እና ከዛ በላይ ያረገ ስራ ተሰርቷል ግን ደግሞ በ2016 እና በአሁኑ ሩብ አመት ላይ በሰራናቸው ስራዎች በጣም አደረጃጀቱ ምን ያህል ለውጥ እንዳመጣ ያየነው የመዘነው ከፍተኛ ፋይሎች የታየበት ነው ከዚህ በፊት በነገራችን ላይ ወደ አራተኛ ይሻገሩልኝ በተለይ ከህክምና ስተት ጋር እየተፈጠሩ ያሉ ችግሮች ምንድነው እርምጃ እየተወሰደ ያለው የመጣ አጠቃላይ አራተኛው የሪፎርም አካል ምንድን ነበር ኦኬ አራተኛ የሪፎርም አካል አጠቃላይ ብራንድ ከማረጋ በተያዘ ተቋሙ በሎጎ ከሰራተኛ ዩኒፎርም ጋር የሚያዙ አጠቃላይ ምቹ ሁኔታ ለሰራተኛም ለአሰራርም ለሰራተኛም ለተገልጋይም ተቋሙ ምቹ ከማረጋ በተያዘ የሚያያዙ ናቸው ሌላው ከቴክኖሎጂ ጋር የሚያያዝ ነው ከቴክኖሎጂ ጋር የሚያያዝ በተለይ ከዚህ በፊት የነበረና አሰራር ማኑዋል ላይ መሰረት ያደረጉ ስራዎች ነበሩ ፈጣን አገልግሎት ከመስጠት ጋር በተያዙ ብዙ ክፍተቶች ያሉብን ነበሩ ይሄን ከማሻሻል ጋር በተያዘ ከተማ አስተዳደሩ ባያቸው እና ዳሰስ ካረጋቸው ተቋማቶች ትክክለኛ የተመረጠ ተቋም ነው ይሄንንም ከቴክኖሎጂ ቢሮ ጋር በጋራ በመሆን ሶፍትዌር ልማት በማልማት አሁን ወደ ተግባር መንገባባቸው ስራዎች ላይ ደርሰናል ከዚህ ውጭ እንግዲህ የምግብ ደህንነትን ከማስጠበቅ ጋር በተያያዘ በትልቁ የሚታየው የብቃት ማረጋገጥ ተቋማትን የብቃት ማረጋገጥ ቅድሚያ እንሰጣለን ሁለተኛ ደግሞ የቁጥጥር ስራ እንሰራለን ሌሎች ደግሞ መረጃ በመናገኛቸው ከህብረተሰቡም ሆነ ከተለያዩ ባለድርሻ አካላት ወይም ደግሞ እኛ በመናገኛቸው መረጃዎች እና ማስረጃዎች ከምግብ አዳልትሬሽን ወይም ደግሞ ከምግብ ከባድ ነገሮች ጋር ከመቀላቀል ጋር በተያዙ የሚገናኙ ችግሮችን በርከት ያሉ ያገኘናቸውን የማስወገድ ህግ የማስከበር ስራዎች በስፋት ተሰርተዋል የብቃት ማረጋገጥ የጤና ባለሙያዎች ብቃት የማረጋገጥ ስራ በጣም በስፋት የሰራናቸው ነው እነዚህ ከጤና ጥበቃ ሚኒስቴር ጋር በመሆን የኦንላይን ሲስተም በዚህ አመት ከ2016 ጀምሮ የጀመረው ነው ግን ይሄ በሶፍትዌሩ አሁን በመናለማው ሶፍትዌር ደግሞ የበለጠ ተሻሽሎ የሚቀጥል ነው የሚሆነው ስለዚህ አጠቃላይ ከዓላማችን ስንነሳ የምግብ ደህንነትና የጤናና ጤና ነክ ምርቶችና አገልግሎቶችን ለህብረተሰቡ ደህንነቱ የጠበቀ እንዲሆን ተደራሽ እንዲሆን እናረጋለን ካለን ትልቁን ቦታ የሚይዘው የምግብ ደህንነትና የመድኃኒት ደህንነታቸው እንዲጠበቅ የማረግ አገልግሎቶቸው የጤና ተቋማትና የምግብ ተቋማት ኳሊቲያቸውን የጠበቀ እንዲሆን የማረግ ስራ ላይ ቁጥጥርና ብቃት የማረጋገጥ ስራ ነው የምንሰራው መልካም እንደው እዚህ ላይ በርግጥ ባለስልጣኑ ተገቢውን ቁጥጥር በማድረግ የዜጎችን ደህንነት ጤንነት ጠብቅ ያለው ብሎ ያምናል
እንግዲህ እኛ በተሰጠን አዋጅ ልክ የምንሰራቸው ስራዎች አሉ እንደነገርኩ ሪፎርሙ የሚያስፈልገው በመንፈልገው ልክ የህብረተሰቡን ጤናና ደህንነት ለማስጠበቅ ለምንሰራቸው ስራዎች ታሳቢ የተደረገ ነው አንዱ መታሰብ አለበት ብዬ ማስበው እንግዲህ አጠቃላይ የምንከታተላቸው ተቋማት በጣም በርከት ያሉ ናቸው ከ50 ሺህ በላይ የሚሆኑ የምግብና ጤና ነክ ተቋማቶች አሉ ከትንንሽ ተቋማት ከሽሮ ቤት ከትንሹ አሽሮ ቤት ጀምሮ እስከ ትልቅ ተቋማት ያሉትን ስናይ በጣም ሰፋ ያሉ ተቋማት አሉ በዚህ ከተማ ላይ እንግዲህ አጠቃላይ ደህንነቱን ከማስጠበቅ ጋር በተያያዘ የከተማዋ ሶሺዮ ኢኮኖሚክ እድገት ጋር አብሮ የሚያያዝ ሂደት አለው ግን በእናንተ ተቋም ደረጃ ልክ ነው ማህበራዊ ኢኮኖሚ እድገት የሚወስነው ነገር ለተጠበቀ ሆኖ ነገር ግን ከተሰጣችሁ ስልጣንና ተግባር አንፃር በሚገባ የዜጎችን ደህንነት ጤንነት ለመጠበቅ የሚያስችል ስራዎችን ኃላፊነት ሙሉ ለሙሉ ተወጣሉ ለመውሰድ ይቻላል እንግዲህ የሚቀሩ ነገሮች አሉ ግን ሰፊ ስራዎች እየሰራን ነው እነት ለምን ውጤታችሁ በርግጥ በማህበራዊ ገጻችሁም እኔም ባገኘሁት መረጃ በርካታ ስራዎች እንደተሰሩ አመላካች ነገሮችን አግኝቻለሁ ይህንን ጥያቄ ማነሳበት ያደረጋችሁት ሪፎርም እርሶ እንደዘረዘሩት በአምስት ጉዳዮች ከሰው ኃይል አካታችነት አደረጃጀት ብራንድ ከቴክኖሎጂ አንፃር ሰርተናል ብለውኛል ነገር ግን በ11 ክፍለ ከተሞች ስንመለከት ጽፈቶቻችሁ በ11 ክፍለ ከተሞች አሉ አዲስ አበባ 119 ያክል ወረዳዎች አሉ ነገር ግን በ36 ክላስተር ብቻ ነው ቅርንጫፍ እንቅስቃሴ ያደረጋችሁ የምትገኙት ይህ መሆኑ ምን ያህል ተደራሽ ያደርጋችኋል ምክንያቱም ወደ 50 ሺህ የሚጠጉ የምግብና መድኃኒት ቤቶች የምትቋጠሩ ከሆኑ በ36 ክላስተር ከአዲስ አበባ ስፋት ግዙፍነት አጠቃላይ የከተማ ባህሪ አንፃር ተደራሽ ሆነናል ብሎ ማሰብ ይቻላል እንግዲህ ከአደረጃጀት አንፃር ቀደም ያነሳውት አንዱ ያየነው በሁለት ይሄ ተቋም በሁለት አመት ውስጥ ለሁለት ጊዜ ሪፎርም የተደረገ ተቋም ነው በ2015 በነበረው ሪፎርም የወረዳ መዋቅር ሙሉ በሙሉ የተነሳ የታጠፈ ነበር እሱ ታጥፎ የብራንች ወይም ደግሞ አሁን ክፍለ ከተማ ምንላቸው እና የማዕከል ተቋማት ብቻ ላይ የብቃት አገልግሎትና የቁጥጥር ስራው እንዲሰራ የተቀመጠ ነበር እኛ ድጋሚያውን በሰራነው ሪፎርም በ2016 በተሰራ ሪፎርም ግን ወደ ታች ተደራሽ መሆን አለበት ወደ ለህብረተሰቡ ተደራሽ መሆን አለብን በሚል ታሳቢ ከፐብሊክ ሰርቪስም ከሌሎችም ይሄንን ጥናት ከሚፈቅዱ በጋራ በመንሰራቸው ተቋማት ጋር በጋራ በመሆን ወደ 36 ክላስተሮች ተፈቅዷል እነዚህ ክላስተሮችም ዝም ብለው የተቀመጡ ሳይሆን በተቋማታ ብዛታቸው ነው ለምሳሌ አራዳ ጋር ስንሄድ የተቋም ብዛታቸው ብዙም ስላልሆነ ሁለት ክላስተሮች ናቸው ያሉት ኮልፌስ ጋር ስንሄድ ደግሞ በርከት ያሉ ክላስ ተቋማቶች ስላሉ ወደ 5 ክላስተሮች አሉ 19 ቀበሌዎች ናቸው ያሉታል ወረዳዎች ይቅርታ 36 ክላስተር 50 ሺህ የሚጠጉ የምግብ መድኃኒት ቤቶችን ተቆጣጥሮ ተደራሽ መሆን ይቻላል ወይ ችግሩ ያለው ወረዳና ታች ቀጠና ላይ እናንተ ወደ ላይ ናችሁ ያላችሁትና ጥናታችሁስ ምን ያህል ሪፎርሙ ጥናት ምን ያህል ትክክል ነው ብሎ መውሰድ ይቻላል በተለይ ከዚህ ካደረጃጀት አንፃር የሰራችሁት በቴክኖሎጂ በተለያዩ መልኩ ውጤታማ ሊሆን ይችላል ማረጋገጫዎችም አሉ በርግጥ ነገር ግን ካደረጃጀት አንፃር ላይ ተንጠልጥሎ ይቀር አይመስልም ወይ ዜጎች ያሉ ታች ናቸው እናንተ ግን ላይ ቀርታችኋል ይሄን ሐሳብ እንዴት ነው የሚመለከቱት ከክላስተሩ ጋር በተያያዘ ስራችን ነው የሚወስነው ተግባሩ ለምሳሌ የቁጥጥር ስራ እስከ ብራንች ድረስ ነው የወረደው የቁጥጥር ስራ ስንወስድ አጠቃላይ በሰው ኃይል በማደራጀት በኩል በጣም በስፋት የተሰራ ተቋም ነው በብራንቻችን ባሉ በ11 ብራንቾቻችን 11 ወደ 44 የሚሆኑ ዳይሬክተሮች አሉ አጠቃላይ ከማዕከል ጀምሮ ያለውን ዳይሬክተርስና ወደ 51 ዳይሬክተርና 95 የሚሆኑ ቡድን መሪዎች ወደ 1000 የሚሆኑ የባለሙያ ያለበት ነው ከማዕከል ጀምሮ እስከ ክላስተር የቁጥጥር ስራዎች የሚሰራበት ነው በታች ላይ ክላስተር ላይ ግን የሚሰሩ ትንንሽ የተቋማት ላይ የብቃት ማረጋገጥ ስራዎች ብቻ ነው ወደ ታች ይወረደው ስለዚህ የቁጥጥር ስራዎች ላይ ያሉ እንደሆነ ታሳቢ እንዲደረግ ብዬ ነው ምን ያህል ውጤታማ ነው የሚለው እንግዲህ ሪፎርሙ አሁን ባየናቸው በጅምር ደረጃ ውጤት እያመጣ ነው ያለው አጠቃላይ የሰው ኃይሉም ኢፌክቲቭሊ ከመስራት ጋር በተያያዘ የምግብ ደህንነት ከማስጠበቅ ጋር በተያያዘ ህብረተሰቡ ከምንም በላይ ደግሞ እኛ ብቻ ይሄ ተቋም ብቻ ተቆጣጥሮ በቁጥጥር ብቻ የምንፈልገው ውጤት አናመጣም ህብረተሰቡን ባለቤት ማድረግ አለብን የሚል ታሳቢ አድርገን የቁጥጥር ፎረም በተለይ እኔም ለጤናዬ ባለስልጣን ነኝ በሚል መሪ ቃል የቁጥጥር ፎረም በማዕከል ደረጃም በሁሉም ክፍለ ከተሞቻችን ብራንቾቻችን ፎረም መስርተናል ይሄ ፎረም አላማው ምንድነው ሁሉም ባለድርሻ አካላት ያካተተ ማህበረሰብ ክፍሎችን ያካተተ አደረጃጀቶችን ያካተተ ምክር ቤቶች ሌሎችንም ባለድርሻ አካላትን ያካተተ ነው
ስለዚህ ቁጥጥር የምናረጋቸው ሂደቶችን በተወሰኑ ባለሙያዎች ብቻ ተቆጣጥረን ምን ተደራሽ የምናረጋው ብቻ ሳይሆን ህብረተሰቡ ባለቤት ከሆነ ውጤት ማምጣት እንችላለን። መልካም ወደ ሌሎች ጥያቄዎች እንለፍና በሂደት ደግሞ ያነሳናቸው ጉዳዮች የመለስ እንሄዳለን። እሺ የቴክኖሎጂ አንደኛው ሪፎርም የተካሄደበት ጉዳይ ነው። በተለይ የዜጎችን የምልልስ በመቀነስ ብልሹ አሰራርን በመቀነስ የሶፍትዌርም እንዲለማ አድርጋቸዋል። በርካታ ሚሊዮን ብሮች ወጣበት። ነገር ግን ዛሬም ቢሆን እናንተ ተቋም ላይ ለመጣ ሰው በርከት ያለው ዜጎች በአገልግሎት አሰጣጥ ዘንድ ወረፋ የሚጠብቁበት ቴክኖሎጂ ላይ በሚገባ መልኩ ለምቷል ብንልም ውጤታማ ነው ብሎ መውሰድ ግን አይቻልም። የሚቀሩት የቤት ስራዎች እንዳሉት ማየት ይችላልና ችግሩ ከምን የመነጨ ነው? በተለይ የባለሙያዎችን ሙያ ማደስ የሙያ ፍቃድ ማደስ ላይ ወደ ዲጂታል ማድረግ አይቻልም። በዚህ ደረጃ ዜጎች እንዲመላለሱ ማድረግ ምን ያህል አስፈላጊ ነው? እንደ ይሄን ነገር በትክክል ለማረጋገጥ እዛው እናንተ ተቋም ተገኝተን አስተያየት ሰጪዎች ምን አሉ የሚለውን ስለያዝነው እሱን ተከታትለን እንመለስና ምላሽ ይስጡበት። ውድ ተመልካቾቻችን በመከታተል ላይ የምትገኙት ከአዲስ ሚዲያ ኔትወርክ ሳምንታዊ አገልጋይ ፕሮግራም ነው። እስኪ የምግብና መድኃኒት ቁጥጥር ባለስልጣን ተገኝተን ደግሞ ተገልጋዩ ዜጎች ምን አሉ የሚለውን ይዘን መተናል። እሱን ተከታትለን እንመለሳለን። መጀመሪያ በኦንላይን መመዝገብ አለበት። ከዛ በኋላ ወደዚህ መጥተን ያው ወረፋ አለ። በወረፋ መሰረት ገብተን በጥሩ ሁኔታ ተስተናግጃለሁ። ኦንላይን መሆኑ በተለይ በጣም ጥሩ ነው። ስራውን ቀልጠፍ አድርጎታል። ነገር ግን ያው ካለው ከስተመር አንፃር ስታየው የሰው ኃይል የተወሰነ የሚሻሻልበት ነገር ቢኖር የተሻለ ይሆናል። የሚያገለግሉት ባለሙያዎችና የሚመስተናገደው ሰው ተመጣጣኝ አይደለም። ስለዚህ እንደኔ አስተያየት ኦንላይኑ አፕላይ ቢደረግና ወቅቱም ደግሞ አንድ ወቅት ባይሆን ማሳደሻው ማለት ነው። ወረፋ ብዙ ነው ያለው። እኛም እዛ ስራ የተውን ስለምንመጣ ቢስተካከልልን ጥሩ ነው። ሌላው ደግሞ የሲዩ ነገር ቀን አለፈ እየተባለ እየተቸገረን ስለሆነ ይሄ ነገር ቢስተካከልልን ነው። በተለያዩ ችግሮች ምክንያት የሙያ ፍቃድ ሳይታደስ ከ6 ወር በላይ ሆኖታል። ያንን ለማያሳደስ ነበር የመጣሁት። ያለው ነገር ግን ከ6 ወር በላይ ያለው ገና በስብሰባ ተረጋግጦ ነው ተወያይተን ነው እንጂ አሁን የናንተ አልተወሰነም። ከ6 ወር በላይና የሲፒዲ የሚባል ነገር አለ ደግሞ የብቃት ማረጋገጫ ለማሳደስ የሚሰጥ ትምህርት ስልጠና አለ። እሱ ደግሞ ከ6 ወር በላይ ይሆኑን አንቀበልም ማለት ነው። አገልግሎቱ ለመስጠት ያለው ቦታም ያለው ሲስተምም አሁን ካለው ጊዜ ጋር ብዙ አይደለም። አሁን እንዲ ወረቀት ላይ የተመዘገበ ምናምን መሆን የለበትም። ዲጂታሊ ኪዊንጉ ራሱ ሰልፉ ራሱ ዲጂታል ሆኖ ማን ነው አንደኛ ማን ነው ሁለተኛ የሚለውን ነገር በደንብ ዲስፕሌይ መደረግ አለበት። ከዛ በተጨማሪ ደግሞ የሚያስፈልጉ መስፈርቶች ምናምን ዲጂታሊ በደንብ እንትን መሆን አለባቸው። ተገልጋዩ ብዛት አለው። ከብዛት አንፃር መጀመሪያ በወረቀት ነው የሚመዘግቡት። ከዛ ቀደም ተከተል ይዞ አይደለም ተገልጋዩ እየገባ ያለው። ግን ይሄ የሚስተካከልበት መንገድ ቢፈጠር ጥሩ ነው የሚል ሀሳብ አለኝ። ካለው ከስተመር አንፃር ስታየው የሰው ኃይል የተወሰነ የሚሻሻልበት ነገር ቢኖር የተሻለ ይሆናል። ሰው በጣም ብዙ ነው የምታየው። የተለያየ ኬዝ ነው ያለው። ማሳደስ አለ፣ የተለያዩ ሽፍት የሚያደርጉ ነገሮች አሉ ብዙ እና ከዛም አንፃር ሰው ኃይል እንዳልኩ ቢመደብ በጣም ይቀላጠፋል የሚል ሀሳብ አለ። አሁን እኔ ትናንት አድሬ ተመዝግቤ ሄጄ ነው እኔ ደረስ ዛሬ ደግሞ ሁለተኛ ነው ማለት ነው። ስላልጨረሰ ሰው ብዙ ስለነበረ እና ይሄ በቃ ኦንላይን ሲስተሙ ፕራክቲካሊ መስራት አለበት። ሁሉም መጥቶ ገና አይቶ ፔጁም ላይ ራሱ ብዙ ያልተለቀቁ ነገሮች አሉ። እነዛ ነገሮችም በደንብ ለህዝቡ ኢንፎርሜሽን ተደራሽ መሆን አለበት። ኦንላይን አፕሊኬሽኑ ራሱ እዚህ ታች ወርደን አፕላይ የምናደርገው ሁሉም በዲ አፕላይ ማድረግ ይችላል። ያንንም ዲስፕሌይ የሚያደርግ ነገር መቀመጥ አለበት። ከ3 አመት በፊት የነበረን ነው አሁን የምናሳድሰው በየ3 አመቱ ስለሆነ ማለት ነው። ድሮ በየ5 አመቱ ነበር የሚታደሰው። አሁን ከ2 ከ3 አመት በኋላ ግን በየ3 አመቱ ሆኗልና ቢያንስ አመት ቢጨመርልን ሁለት እንደ ድሮ ቢሆን ጥሩ ነው። ውድ ተመልካቾቻችን ተመልሰን ተገናኝተናል። ወይዘሮ ሙሉመቤት እሱ ተቋማችን ዲጂታል እያደረግን ነው ብለውኛል። ተገልጋዮቹ ደግሞ እንደውም አድረን ሰልፍ ይዘን አድረን ነው አገልግሎት እያገኘን ያለ ነው የሚል ነገር አንስተዋል። ችግሩ ከምን የመነጨ ነው? ለምንድን ነው ዲጂታል ነው ከተባለ ዜጎች ባሉበት ፍቃዳቸውን ሊያድሱ የሚችሉበት ንግድ ቢሮ እኮ ተሞክሮዎች አሉ አይደለ? በዚህ ደረጃ ማድረግ ለምን አልተቻለም? ለምንድን ነው ዜጎች ወረፋ የሚያገኙበት በወረፋና ምልልሶች የሚበዙበት
እንደሰማሁትም አልፎ አልፎ እዛ አካባቢም የደላላም ትርምስ እንዳለበት መረጃዎች ያሳያሉና ለምንድን ነው ቴክኖሎጂው በፍጥነት ወደ ስራ መግባት ያልተቻለው? ኦኬ በጣም እናመሰግናለን። ተቋማችን ድረስ መታችሁም የሰራችሁትን መረጃ ዳሰሳ በጣም ማመስገን ፈልጋለሁ። እንግዲህ ስለ ዲጂታላይዜሽኑ ስናነሳ አሁን እያነሱ ያሉት የኦንላይን ሲስተሙ ከዚህ በፊት በ2016 መጀመሪያ ዓመት ላይ የጤና ጥበቃ ሚኒስቴር ያወረደው የኦንላይን ሲስተም ነበርና ያን ኦንላይን ሲስተም እሷን ነው አፕላይ ለማድረግ እየሞከርን ያለነው። እኔ ያወራ ያለሁት ግን አጠቃላይ ተቋሙን የሚመጥን ከአዲስ አበባ ኢኖቬሽን ቢሮ ጋር በመሆን የሚያለማ ድርጅት በጨረታ ተለይቶ ወደ 150 ሚሊዮን የሚያወጣ ፕሮጀክት ሶፍትዌር ልማት እየለማ ነው ያለው። ይሄ ፕሮጀክቱ በራሱ ለምቶ ጨርሶ ወደ ስራ ለመግባት 1 አመት የሚፈጅ እንደሆነ ነው መጀመሪያ ወደ ውሉ ተገብተን ወደ ስራ ይገባ ነው የነበረው። ሪፎርማችን የቴክኖሎጂውን ማካሪ ጨምራል ሳሉኝ ቴክኖሎጂ ማልማቱ ያው 150 ሚሊዮን ብር አካባቢ መልካም ይጨጥራሉ። 150 ሚሊዮን ብር ወጪ አድርጋችሁበታል። ለምቶ አላለቀም። እርሶ የሪፎርም አንዱ አካል ነው ቴክኖሎጂ ስላሉ ነው። ስንሄድ ደግሞ የተገልጋዮችን እንግልት መቀነስ ተደራሽነቱን ማስፋት አይደለ? ነገር ግን አሁንም ሰልፎች አሉ እናንተ ተቋም ላይ 2 ቀን ማድረም መተን ያሉ ሰምተውታልና ይሄን ነገር መቅረፍ ያልተቻለው ለምንድን ነው ነው ጥያቄ? ትክክል ነው። እንግዲህ ይሄ ሶፍትዌር ልማቱ የራሱ ጊዜ ወስዷል። ጊዜ ወሰደበት ደግሞ በጣም ጊዜ ወስዷል ብለን ከፕሮጀክቱ ግምገማ አንፃር የኢኖቬሽን ቢሮ ጋር በጋራ ገምግመን ነበር። ስንገመግም ጊዜ ወሰደበት ከተቀመጠለት ታይም በላይ የወሰደ አይደለም። እንደውም 1 አመት ይፈጃል፣ ግን ከ1 አመት በፊት እየጨረሰ እንዳለን የገመገም ነው። እንዲታወቅ የፈለኩት አጠቃላይ ፕሮጀክቱ 90% ደርሷል። ከዚህ ውስጥ ግን የጤና ባለሙያዎችን ኦንላይን ሲስተም ብቻ ለጤና ባለሙያዎች ብቻ የምትሰጠው ደግሞ 99.ምናምን ደርሷል። ይሄ የጤና ባለሙያዎች ስልጠና እየተሰጠን ያለው ይሄ ስልጠና ሲያልቅ እዚህም መምጣት ሳይገባቸው አሁን የሶፍትዌሩ አጠቃላይ ስራ እየሰራ ያለው እዚህ ድረስ መምጣት ሳይገባቸው ባሉበት ሆኖ በአሻራም ጭምር ሰጥተው ካርዳቸውን ወይም ደግሞ ሙያ ፈቃዳቸውን የሚወስዱበት ሲስተም ነው ይሄ ሲስተም። በእርግጠኝነት ይሄ ሲስተም እንደ ፈጣሪ ፈቃድ በአንድ ወር ውስጥ ይሄንን ሲስተም ጨርሰን ወደ ስራ እንገባለን ብለን እናስባለን። ይሄ ፕሮሚሲንግ ነው። እስካሁን ድረስ ያለው ስራ እንግዲህ ጤና ጥበቃ ባወረደው በአገር አቀፍ ደረጃ እየተከበረ ያለው የሶፍትዌር የኦንላይን ሲስተም ነው እየሰራን ያለነው። ትክክል ነው። አንደኛ የሰው ኃይል የኛ ባለሙያዎች ኮምፓሽኔት ሆነው ነው እውነት ለመናገር እያገለገሉ ያሉት። ቁጥራቸው ትንሽ አነስ ይላል በተለይ ማዕከል ላይ እሱንም ለማስተካከል ከፐብሊክ ቢሮ ጋር ተነጋግረናል። ግን ይሄ ኦንላይን ሲስተሙ ሲስተካከል ግን የባለሙያው ያን ያህል ብዙ የሚያጨናንቅ አይሆንምና ለምናገኛቸው ከስተመሮቻችን ይሄንን ደጋግመን እየነገርናቸው ነው። ወደፊት ይሄን እናስተካክላለን። አጠቃላይ ፋይሎቻችን ስካን ያደረገ ተጠናቆ ወደ ስራ ይገባል ብለን እንጠብቅ። የኦንላይን እንደው ሲስተሙ በፍጥነት መግባት ያስፈልጋል። እዛ ከቀድሜ እንዳነሳሁት የባለሙያዎች ፍቃድ የማደስ ነው። ብልሹ አሰራርም ሊከሰትበት የሚችል ምናልባትም አንዳንድ ጊዜ ረጅም ጊዜ ሳይታደሱ የቆዩ የሙያ ፍቃዶችን ጭምር ለማደስ ጥረት የሚደረግበት አልፎ አልፎ ደላሎች የሚታዩበት አካባቢ እንደመሆን ብልሹ አሰራር አይጠፋውም። በርግጥ ማረጋገጫ ይዤ መቅረብ አልቻልኩም ዛሬ። ነገር ግን ችግሮች እንዳሉ ምልክቶችን ማየት ይችላልና ይሄ ምልልሱ ደግሞ የሚፈጥረው ነገር አለ። በተለይ አንዳንድ ቦታ ወረፋም ጭምር ይሸጣል አይደል? እንደዚህ ሲሆን ሰው ሲበዛ ወረፋም ጭምር የሚሸጥበት ሁኔታዎች አሉና እንዴ የብልሹ አሰራር እንዳይፈጥር መጠንቀቅ ያስፈልጋል ከሚል ያነሳው ዜጎች ግን ያነሱት ጥያቄዎች አሉ። አንደኛው 6 ወር ያለፋቸውን እሱ እንዴት ነው መታየት ያለበት የሚል ሌላው አሁንም ወረቀት ጋር የተያዘ ነው ስራው የሚል ነገር አለ። ምናልባትም በ3 አመት የሆነው ተጨማሪ ጊዜያት መታየት ቢችል የሚል ጥያቄዎች አሉና እርሱ ምላሽ ምን ነው እዚህ ላይ? ማንኛውም የጤና ባለሙያ ሙያ ፈቃዱን ሳይዝ መስራት አለበት ብለን አናምን። ምክንያቱም ይሄ የታወቀ ነው። ማንኛውም የጤና ባለሙያ የሙያ ፈቃዱን የማደስ ግዴታ ነው ያለበት። ይሄ ሁሉም የጤና ባለሙያ ያቃል ብለን እናስባለን። ግን በተለያየ ምክንያት የመዘናጋት የመቆየት ነገሮች አሉ። ለምሳሌ ክሊኒካል የሆነ ባለሙያ ወይ ዶክተር ወይ ነርስ ወይ ኤች ወይም ሌሎችም ሙያ ፈቃዳቸው ከሙያቸው ርቀው ሲቆዩ የግድ የሲፒዲ ስልጠና ያስፈልጋቸዋል። አንደር ሱፐርቪዥን ስልጠና ገብተው ነው የሚሄዱት። ሌሎቹ ባለሙያዎች ላይ ግን ላግ ሲያረጉ ምን ያረጋሉ የሚለው ከጤና ጥበቃ ጋር እየተነጋገርን ያለ ነው። አጠቃላይ ግን 6 ወር ማልፎኝ የሲፒዲ ስልጠና ማግኘት አልቻልኩም ያልኩ ነው አንድ ተገልጋይ ይሄን ጥያቄ ያነሱ ነው ያሉት። የሲፒዲ ስልጠና ፈልገው እኛም ወደ ኋላ የሚያስቀር ነገር የለም። ምክንያቱም የሲፒዲ ስልጠና የሚሰጣቸው እኛ ኮንታክት አድርገን ከተቋማት ጋር ነው ከሆስፒታሎች ወይም ከጤና ተቋማት ጋር ነው ይሄንን ሊንክ የሚደረገውና
ፕራክቲስ አድርገው ያን ፕራክቲስ ሲጨርሱ መልሰው ሙያቸውን እንዲወስዱ ይደረጋል። በዛ ደረጃ ላይ ያሉ ጉዳዮች ካሉ እና ያለን መልሰን እንደሰሳርገን የራሳችን አሰራር ነው በ3 አመት ነው የሚታደሰው ወደ 4 አመት የሚልም ጥያቄ ተነስቷልና ይሄ በአጠቃላይ ፌደራል ደረጃ ያወረደ ነው ወይስ በእናንተ በኩል የተቀመጠ ነው? የፌደራል ነው የፌደራል መመሪያ ነው። በፊት በ5 አመት ነበረ አሁን በ3 አመት እንዲሰጥ ተደርጓል። ግን አጠቃላይ የኦንላይን ሲስተማችን ወደ ሲስተም ስናስገባ ከጤና ጥበቃም ጋር ሌሎችን ባለድርሻ አካላት ጋር እንዴት እናርግያን እየሰራን ያለ ነው። የራሱ አሰራር እና በጅለታለን ብለን እናስባለን ወደ ኦንላይን ሲስተም ሲገባ። እንግዲህ ወደ ላዩ ጥያቄ ልሽጋገርና በአዋጅ ቁጥር 64 2011 በርግጥ በ84 2016 ተቀይሯል። ግን ቀደም ብሎ በተሰጠው በስልጣን ስራዎች ተቋሙ ስራውን ማከናወን እንዲችል የራሱን ላቦራቶሪ ማደራጀት አለበት የሚል አቅጣጫ ተቀምጦ ነበር። ይሄ እስካሁን ድረስ መከናወን አልቻለም። ምርመራ ሲያስፈልጋችሁ በተለይ ከምግብና ምግብ ነክ ጉዳዮች ጋር በተያያዘ ወደ ሌሎች ተቋማት ሄዳችሁ ምርመራ የምታካሂዱት እንግዲህ ላቦራቶሪ ለማደራጀት ጥረቶች እንዳሉ መረጃዎችን ተመልክቻለሁ። አሁን ባለበት ደረጃ 20% ይመስለኛል የላቦራቶሪ ደረጃዎችን ማደራጀት የቻላችሁት። ነገር ግን ከዚህ ቀደም ዋና ኦዲተርም ይሄንን ቀድማችሁ እንድታደራጁ አቅጣጫ አስቀምጦ ነበር። ለምንድነው መተግበር ያልተቻለው ይሄን ጉዳይ? ላቦራቶሪ እንግዲህ አንዱ ከሪፎርም ውስጥ አንዱ አዲስ አደረጃጀት ሆኖ የመጣ ነው። ላቦራቶሪ በሰው ኃይል አደራጅተናል። የሰው ኃይል ብቻ ሳይሆን ግብአትም አሟልተናል። ሁለተኛ ደግሞ የምንሰጣቸውን ምርቶችንም ወይም የምርመራ የጀመርናቸውን ምርመራዎችን ላውንች አድርገናል። ወደ ስራ ገብተናል። የተወሰነ የሚቀሩ ምርቶች አሉ። እነሱን ያለሟላናቸው የተወሰኑ ግብአቶች ስላሉ ነው እንጂ አጠቃላይ ላቦራቶሪ ሂደታችን በተመለከተ አንዱ የሪፎርም አካል ነው። ሁለተኛ የሚያስፈልጉ ግብአቶችና የሰው ኃይሎች ተደራጅተው ወደ ስራ የተገባ ነው። እንዳየሁት ሪፖርት ላይ እንግዲህ የአዮዲን ጨው ብቻ ምርመራ የጀመራችሁት ሌላ ተግባራት 2016 ነው። እንግዲህ የተሰጠ ይሄ መመሪያ የዋና ኦዲተርም 2014 ላይ 64 2011 በተሰጠው አዋጅ ስልጣን መሰረት ተግባራዊ እንዲያደርግ የሚል አቅጣጫ አስቀምጦ ነበር በዋና ኦዲተር ምዘና ሂደት ላይ። አምና ላይ 2016 እንግዲህ የአዮዲን ጨው ብቻ ምርመራ የጀመራችሁት ሌሎች ተግባራት አልጀመራችሁም። አሁን ወደ ሌሎች ተቋማት ነው እየሄዳችሁ ያላችሁትና ይሄንን በፍጥነት ማደራጀት ያልተፈለገው ወይም ያልተቻለው ለምንድን ነው? 2016 ላይ እንደምታውቀው ወደ መጋቢት አካባቢ ነበር የሰው ኃይሉን የሚያደራጀ ነው። እስከ ሰኔ ድረስ ባለው አጠቃላይ ግብአቶችን የማሟላት የሰው ኃይሉን የማደራጀትና በዛ ደረጃ ላይ ይሄርንበት ነበር። በዚህ ሩብ ዓመትም ተጨማሪ ግብአቶችን አሟልተናል። የሰው ኃይሎችንም እንደዚሁ አዘጋጅተን ወደ ስራ ገብተናልና ተጨማሪ ምርቶችን ጀምረናል። ስላለሱ እንቀበልና በአነሳት ጉዳይ ላይ ማብራሪያ ይሰጡናል። ጤና ይስጥልን ተመልካቾችን። ጤና ይስጥልን። ማን እንበል ከየት ነው? ስሜ እንኳን ይቆይ ለጊዜው። መልካም አንድ መስመር ላይ ጠብቁን ድምጽ እየደረሰን ስላልሆነ። እሺ አሁን ደርሶናል። ማን እንበል ስሞትን? ስሜ ይቆይ ለጊዜው። መልካም ጥያቄዎትን ይቀጥሉ። ጥያቄ ምንድነው የሙያ ፈቃድ ለማሳደስ ቴሌግራም ፔጅ ላይ ኦንላይን እንትን አለ ከአንድ ወር በፊት ከማለቁ በፊት አመልክቱ ኦንላይን የሚልና ካመለከታችሁ በኋላ ኢንሪቪው የሚል ቴክስት ይደርሳችሁ ብቻ ነው አለበለዚያ አናስተናግድም ይል ነበርና እኔ እንዳጋጣሚ አመልክቼ ቴክስት ሳይደርሰኝ ሲቀር በአካል ሄጄ ሳናገራቸው ተቀጥቼ ነው እንትን ያደረኩትና እንዴት እንደዚህ ይሆናል ስላቸው አይ ቀይረን ነው አልራውና አንዳንድ ጊዜ እንትን የሚለጠፈው እንትንም ልክ አልነበረም እና እሱ ላይ አስተያየት መፈልግ ነበር። ስለደወሉ ከልብ እናመሰግናለን። ወይዘሮ ሙሉመቤት ምላሽ ይሰጡበታል። ይከታተሉ። ውድ ተመልካቾቻችን አብራችሁን ስላላችሁ ደስ ይለናል። አዲስ ሚዲያ ኔትወርክ ከፐብሊክ ሰርቪስ እና የሰው ሀብት ልማት ቢሮ ጋር በተባበር ሳምንት ሐሙስ የሚያቀርበው የአገልጋይ ፕሮግራም ነው። አብራችሁን ቆዩ። አሁንም ወይዘሮ ሙሉመቤት ቀደም ያነሳሁት የላቦራቶሪ ማቋቋሙን ጉዳይ እስኪ እንመለስበት። እሺ ስለዚህ የላቦራቶሪ ማቋቋም ጉዳይ አንዱ የሪፎርም አካል ነው። በዛ ምክንያት የሚያስፈልጉ ማቴሪያሎችን እና የሰው ኃይሎችን አደራጅተናል። ቦታውንም በደንብ ምቹ አድርገናል። 2016 መጨረሻ ላይ እንዳልከው የአዮዲን ነበር ምርት ነበር የጀመርነው። ከዛ በኋላ ተጨማሪ የጀመርናቸው ምርቶች አሉ። ከዚህ የበለጠ አደራጅተን ወደፊት ምናስቀጥል ነው የሚሆነው። እንግዲህ እርሶ 2016 ያሉ ነው ያተደራጅቷል ነው እንግዲህ በጅማሬ ላይ ያላችሁት የአዮዲን ጨው ነው ባገኙት መረጃ የጀመራችሁት ሌሎች ላይ አልጀመራችሁም። የዋና ኦዲት በአካባቢ ኦዲትን በተመለከተ ባስቀመጠው ላይ ምን ይላል መሰሎት? እንግዲህ በተለይ የሕክምና ቆሻሻዎችን አስተዳደርና አወጋገድና አካባቢ ጥበቃን በተመለከተ ያነሳና በተለይ መርዛማ የሆኑ ለጤና አደገኛ የሆኑ መድኃኒቶችን ማስወገድ ላይ አሁንም ችግር እንዳለ ያስቀምጣል። በተለይም የዳግማዊ ምኒልክን እንዳብነት ያስቀምጥና መድኃኒቶች ተለይተው መቀመጥ መቻል አለባቸው። አደገኛና ለሰው ልጅ ጤና የሆኑ ጠንቅ የሆኑ መድኃኒቶችን በአግባቡ ሊወገድ ይገባል። ነገር ግን እየተወገዱ አይደለም። በርካታ መድኃኒቶች የመጠቀሚያ ጊዜያቸው ያልፋል። ነገር ግን
በሸልፍ ላይ ተደርገው ስቶሮች ተቀምጠው ነው የሚገኙት። ይሄን ደግሞ እንዲወገዱ ክትትል ድጋፍ ቁጥጥር የሚያደርግ እናንተ መስሪያ ቤት ነው። ይሄንን ማድረግ ያልቻላችሁ ለምንድን ነው? በዚህ ላይ ምላሹ ትንሽ ነው። እሺ ከመድኃኒት አወጋገር ጋር በተያያዘ የመድኃኒት አወጋገር የራሱ መመሪያ አለው፣ አሰራር አለው። ከሱ ጋር በተያያዘ እንግዲህ አዲስ አበባ ምግብ መድኃኒት ባለስልጣን በአዋጅ የተሰጠው መድኃኒቱ ሲወገድ የማረጋገጥ ስራ ነው። ስለዚህ ከዚህ አንፃር ከማረጋገጣችንም በፊት አጠቃላይ የመድኃኒቱን ደህንነት የመቆጣጠር የመከታተልም ኃላፊነት አለብን። ስልክ መስመር ላይ ያለ እሱን እንቀበልና እንመልስልን። አስተልን ተመልካቾችን ጤና ይስጥልኝ። ማን እንበል? ከየት ነው? ከየካ አካባቢ ነው የምደውለው። ከየካ ማን እንበል? ስሞትን ስሜን መተው አልችልም። መልካም ይቀጥሉ ጥያቄዎትን። የኔ ጥያቄ ኢትዮጵያ ውስጥ በአጠቃላይ በሚደረጉ የመብት ጥሰቶች ላይ በተለያየ አይነት የመብት ጥሰቶች አሉ። ከፍተኛ የመብት ጥሰት ግን የሚፈጸምባቸው እና የማይነገርላቸው ተብለው ከተቀመጡት ውስጥ የአእምሮ ህሙማን ናቸው። የአእምሮ ህሙማን እዚህ ከተማ ውስጥ የተለያየ ቦታ በተለያየ ሆስፒታሎች ተከፍተዋል። ከየካ ደዋያችን የተዋየን የምንገኘው የመድኃኒት ምግብ ቁጥጥርን በተመለከተ ነውና እዚህ ላይ ጥያቄው በተለይ የተነሳነበት ጉዳይ ላይ ትኩረት ቢያደርጉ መልካም ይመስለኛል። ልክ ነው፣ ግን እሳቸው የዚህ ጉዳይ ፍቃድ ሰጪ ናቸው። እኔ እዛም ሄጄ ጥቆማ ሰጥቼ ስለነበረ ነው ይሄን ጥያቄ ማለት ነው። ጥያቄው እስኪ ያቅርቡ። ፍቃድ ሰጪ የእሳቸው ቢሮ ነው ይሄን ነገር ፍቃድ የሚሰጥ። እሺ። እና በከተማ ውስጥ አንዳንዶቹ በጣም ትንሽ ፍቃድ ይዘው የሆስፒታል አገልግሎት እየሰጡ ያሉ አሉ። አንዳንዶቹ ደግሞ ምንም አይነት ፍቃድ ሳይኖራቸው ቤት ብቻ ተከራይተው ህመምተኛን እያስተኙ የተለያየ መድኃኒት እየሰጡ የሚያክመዋል። ይህንን ቢሮአቸው ድረስ ሄደን በጽሁፍ አስገብተናል። እሺ። ስለዚህ ግን ምንም አይነት እንቅስቃሴ አላየንም። ይሄ ደግሞ በትክክል እንደው ደዋያችን ግልጽ ለማድረግ ጥያቄዎትን በተለይ የህክምና ተቋማትን ያለ ፍቃድ የሚሰሩ አሉ ነው በእርሶ በኩል ጥያቄዎት? ያለ ፍቃድ የሚሰሩ አሉ፣ ከተፈቀደላቸው ፍቃድ ደግሞ በ3 በ4 እጥፍ ሄደው የሚሰሩ አሉ። እኔ እንደ አንድ በዚህ ጉዳይ ላይ እንደሚከራከር ሰው ሚዲያውም እንዲያስተውለው የምፈልገው ነገር በዚሁ አጋጣሚ ሌላውም ሰው እንዲሰማው የምፈልገው በኢትዮጵያ ውስጥ የአእምሮ ህሙማንን ያክል መብቱ የሚረገጥ የሚጣስ ማንም የለም። ለዛ ነው ይሄ ነገር ደጋግሜ ማለታውና ፍቃድ ሳይኖራቸው የሚሰሩትን ሰዎች የቁጥጥር መስሪያ ቤት ባለስልጣን አይመለከተውም ብለን ማለፍ አንችልም። መልካም እንደው ጥያቄዎትን ማሳያዎች ኖሮታል፣ ስም መጥቀስ አይቻልም። ነገር ግን ችግሩ ጎልቶ የሚታይባቸው ዘርፎች ካሉ ቢያነሱልኝ። የአእምሮ ህሙማን በአእምሮ ህሙማን ስም የተከፈቱ ኤንጂኦዎች፣ እሺ፣ ክሊኒኮች ጭራሽ ከስታንዳርዱ ስም አልጠቅስም። አንተ እንዳልከው ፕሮፌሽናሊ ነውር ነው፣ ልክ አይደለም፣ አልጠቅስም። እኔም ግን ይሄ ነገር ሰፊ መሆኑን ዝርዝር አድርገን እኛ በጣም ሪሰርች ሰርተን እሳቸው ቢሮ አስገብተናል። ምን ምላሽ ተሰጥቶት? ምንም አይነት ምላሽ አልተሰጠኝም። ውጭ ሀገር የሚኖሩ ሰዎች ከ30 ሰዎች በላይ በዚህ ጉዳይ ላይ ለመርዳት የመጡት ሰዎች ጭምር ነው ሆነን አንድ ላይ በጋራ ያመለከት ነው። ደዋያችን ስለደወሉ ከልብ ነው የማመሰግነው። ስልኮትን ውስጥ ላሉ ባለሙያዎቻችን ይስጡና ደውለን ደግሞ እናገኙታለን። በትክክል ችግሩ ካለ አረጋግጠን ምላሽ በሌሎች የዜና ፕሮግራሞቻችን ይዘን የምንቀርብ ነው የሚሆነው። ስለደወሉ ከልብ ነው የማመሰግነው። እኔም አመሰግናለሁ። መልካም። እንግዲህ ቀደም ብዬ ያነሷቸው በተለይ የመድኃኒት አወጋገድ ላይ በተመለከተ ችግሮች አሉ ብዬ ነበር። እርስዎ ደግሞ አዋጅ መነሻ አድርገው እየገለጹ ነበር። እስኪ የኛ ስልጣን አይደለም ነው መሰለኝ ሀሳቡት? አዎ፣ ከመድኃኒት ጋር በተያያዘ እንግዲህ ደህንነቱ ከማስጠበቅ ጋር በተያያዘ ቁጥጥር ክትትል እናደርጋለን። በተለይ አንተ ደግሞ ያልከኝ ኤክስፓየርድ ያደረገው መድኃኒት ከሼልፎች ጋር ተቀምጦ ይገኛል። ይሄ ከኛ አሰራር አንፃር የሚፈቀድ አይደለም። ኤክስፓየርድ ያደረጉ ወይም ደግሞ ጊዜያቸው ያለፉ መድኃኒቶች የሚቀመጥባቸው የራሱ ስታንዳርድ አለው። እስከሚወገዱ ድረስ የሚቀመጥባቸው አቀማመጦች አሉ። በዛ መሰረት እንዲወገዱ ነው እኛ ሪከመንድ የምናደርገውም። በዛ ደረጃ ላይ ካሉም እርምጃ እንወስዳለን። ለምንድን እኔ እንግዲህ የዋናው ሪፖርት እንደሚያስቀምጠው ለምሳሌ ይላል ከሕክምና አገልግሎት የሚነጩ የተለያዩ በካይ ቆሻሻ ሳይታከሙ ወደ አካይ ወንዝ የሚለቁ መሆኑ፣ በሆስፒታሉ ደረጃውን የጠበቀ ቆሻሻ ማቃጠያ ስፍራም ሆነ የመድኃኒትና ኬሚካሎች ማስወገጃ ቦታና መሳሪያ የሌለ መሆኑ፣ የመጠቀሚያ ጊዜያቸውን ያለፈባቸው በርካታ ኬሚካሎች በቁጥር ከ500 በላይ የሚሆኑ ሳይወገድ በመጋዘን ውስጥ ተዘግቶባቸው ለረጅም ጊዜ ከ7 ዓመት በላይ
ቆይቶ መገኘታቸው የችግሩ አመላካች ናቸው ይላል። መድኃኒቶችንም በተመሳሳይ ያስቀምጣል። እንግዲህ ችግሩን ገልጾ ካስቀመጠ ዋና ኦዲተር እናንተ ደግሞ በአዋጅ የተሰጣችሁ ስልጣን ለመሰረት አንቀጽ 9 ላይ የባለስልጣኑ ቁጥጥር የሚያደርግባቸው ተቋማት ላይ አገልግሎት ጊዜያቸው ያበቃ ምግቦች፣ መድኃኒቶችና ጥሬ ዕቃዎች በአግባቡ መወገዳቸውን ያረጋግጣል ይላል። የእናንተም ስልጣን ነው ማረጋገጥ። 7 ዓመት ሙሉ በዚህ ደረጃ ተከማችቶ ለዜጎች ደህንነት አደጋ በሆነበት ሁኔታ ላይ ተቋም ምን እየሰራ ነበር? ለምንድን ነው እንደዚህ አይነት ነገሮች ዋና ኦዲተር ካመለከተ እርምጃ ያልተወሰደበት ለምንድን ነው የሚል ጥያቄ ነው ያለኝ። እንግዲህ ከዚህ ጋር በተያያዘ እንደነገርኩ የኛ ስልጣን አዋጅ በአዋጅ የሰጠን ስራ የማረጋገጥ ነው። ሲወገድ የማረጋገጥ ስራ የኛ ኃላፊነት ነው። ከዛ ውጪ ቦታውን የማመቻቸትና ቦታ ፈቃድ የመስጠት ወይም ሌሎችንም ስራዎች የሚመለከታቸው ስራዎች ደግሞ ሌሎች ባለድርሻ አካላት ናቸው። ለማን የተሰጠው በነገራችን ላይ እንድናነሳው ስለፈለኩ በአዋጅ ተለይቶ እዚህ ከተማ አስተዳደር ላይ የተሰጠው ተቋም አለ ወይ? እንደሚታየው በግልጽ በተወሰነ መልኩ ማረጋገጥ ስልጣን እናንተ ሰጥቷል። ወስዶ የሚያቃጥል መድኃኒቶችን የሚሰበስብ እንካ ተብሎ የተሰጠው ተቋም ያለ አይመስለኝምና ወደ እናንተ ተቋም የሚያርፍ ይመስላል አብዛኛው ነገሩና ለምንድን ነው ይሄን ችግር ባለቤት ማሳጣት የተፈለገው? ለምንድን ነው ችግሩ ካለ ችግሩን ወስዶ መፍትሄ ማስቀመጥ አይቻልም ወይ? ተቋማት መፈለግ ተቋማት እንተና ይወስዷል ብሎ ማስቀመጥ ይሄን ያልተገቢ ነው ብሎ ያስባሉ? እንግዲህ ይሄንን ተቋሙን ከሌ ነው ለማለት የሚያስቸግረኝ ነገር አለ። ምክንያቱም በአዋጅ የተሰጠው ይሄ ተቋም ነው የሚል ባሰራር ስላላገኘው ነው። ለእናንተ እኮ ሰጣችኋል። በአግባቡ ወገዳቸው እንግዲህ ቁጥጥርና ክትትል ታደርጋላችሁ። ችግሩ እንዳለ እናረጋግጣለን ነው እንጂ ቦታ አንሰጥም ነው። ችግሩ ካለ ችግሩ አለ ታላላችሁ፣ አስወግዱት፣ መወገዱ ደግሞ ታረጋግጣላችሁ። ለማስወገድ ቦታ ነው ችግሩ። አሁን በብዛት ችግር ያለው በጣም ጥቂት የሆኑ በግል የተደራጁ የማቃጠያ እንትን ያላቸው ተቋማቶች አሉ። እዛ ላይ ለማስወገድ ደግሞ ዋጋው ውድ በመሆኑ አብዛኞቹ እዛ ላይ ለማስወገድ ይቸገራሉ። የመንግስትም ሆነ የግል በዛ ደረጃ ላይ ያለው ነው ችግሩ። ስለዚህ አሁንኛ ፈቃድ ያላቸው ፈቃድ የሚሰጠው የአካባቢ ጥበቃ ባለስልጣን ነው። ቶክሲክ የሆኑ ማቴሪያሎችን የሚያስወግድ ወይም ደግሞ ይሄን ባወጋገር ደረጃ ላይ የተደራጀ ወይም ደግሞ ፈቃድ የሚሰጠው የአካባቢ ጥበቃ ነው። የፌደራሉም የአዲስ አበባ አካባቢ ጥበቃ ይሄ ፈቃዱን ይሄ አካባቢ ጥበቃ የሰጠው ተቋም ወይም ደግሞ ሰርቲፊኬትን የያዘ ተቋም በዛ ደረጃ ላይ እንዲያስወግድ ነው እኛ ሪከመንድ የምናደርገው። በዛ ደረጃ ላይ ግን በተወሰነ መልኩ ያስወገዱ አሉ። ለምሳሌ 2016 ላይኛ ከ30 ሚሊዮን በላይ የሚቆጠር ከዛ በላይ የሚቆጠር ጊዜያቸው ያለፉ መድኃኒቶች እንዲወገዱ ተደርጓል። በዚህ ተቋም ምግብና መድኃኒቶች እንዲወገዱ አድርጋቸዋል። ስታስወግዱም ወዘሮ ሙሉ መቤት በደረቅ ቆሻሻ ባለስልጣን ደረቅ ቆሻሻ ኤጀንሲ ጽዳትና አስተዳደር ኤጀንሲ ከነሱ ጋር ነው አይደለ ተቀላቅለው ፈሳሹም ምግቡም እንዲወገድ የተደረገው? እሺ የደረቅ ቆሻሻ ወይም የጽዳት አስተዳደር የራሱ ከቶክሲክ ውጪ የሆኑ ወይም ደግሞ ከመድኃኒትና ከቶክሲክ ነገሮች ውጪ የሆኑትን ነው እሱ ቆሻሻ ደረቅ ቆሻሻ የሚያስወግደው። ምክንያቱም እነሱ በአዋጅም በአሰራርም የተሰጣቸው ነገር የለም። ስለዚህ ከዚህ ውጪ አሁን ለምሳሌ ምግብና ምግብ ነክ ነገሮችን ከጽዳት አስተዳደር ጋር ሆነን የምናስወግዳቸው አሉ። መድኃኒትና ከቶክሲክ የሆኑ ነገሮችን ግን ከጽዳት አስተዳደር ጋር በመያዝ የሚወገዱ አይደሉም። ድርጅቶች ናቸው የሚያስወግዱ። ድርጅቶች ናቸው። ራሱ ባለቤቱ ይሄ የተከማቸበት ባለቤት የመንግስትም ሆነ የግል እዛ ተቋም ላይ ከፍሎ የማስወገድ ኃላፊነት አለበት፣ ግዴታ አለበት። እንደዛ ነው እየተሰራ ያለው። ስለዚህ ራሱ ይሄንን ያከማቸው አካል መጀመሪያ ከመከማቸቱ በፊት ይሄን ያህል መከማቸት አለበት ብለን አናምንም። ከመከማቸቱ በፊት ከስር በስር ማስወገድ አለበት። ሁለተኛ ደግሞ ባሉት ተቋማት እነዚህ ፈቃድ አውጥተው እየሰሩ ባሉ ተቋማት ላይ ወስዶ የማቃጠል ግዴታ አለበት። ስለዚህ ይሄንን ባላደረጉ ተቋማት ላይ ምን አይነት እርምጃ እየወሰዳችሁ ነው? ለምሳሌ እንግዲህ የቆየ ነው ቅድም እንዳነሳው 7 ዓመት የተከማቸ ለሚሊክ ላይ ተብሎ የተነሳው ሌሎች ተቋማት ላይ ይሄ ችግሩ እንዳለ እንግዲህ ማረጋገጫ ይሰጡኛል። ችግሩ ካለ ባላስወግዱ ተቋማትና ድርጅቶች ላይ ምን አይነት እርምጃ እየተወሰደ ነው የሚገኘው? እንግዲህ እነዚህ በቁጥጥር ተቋማቶች ወይም በቁጥጥር ባለሙያዎቻችን ሄደው ዳሰሳ በሰሩት ባገኙት መረጃና ማስረጃ ልክ እንዲያስወግዱ የማድረግ ስራ እየተሰራ ነው። ይህንን ባላስወገዱም ላይ ደግሞ የምንወስዳቸው እርምጃዎች አሉ። በርከት ያሉ እርምጃዎች ይወሰድናቸው አሉ። መልካም በዚህ ደረጃ ላይ ከልብ ነው ማመሰግነው። ውድ ተመልካቾቻችን ካፍታ ቆይታ በኋላ እንመለሳለን። ስንመለስ የስልክ ጥሪዎችን የተነሱ ጥያቄዎችን ከስልክ ጥሪ ጋር ምላሽ ይሰጥባቸዋል። አብራችሁን እንድትቆዩ እንጋብዛችኋለን በድጋሚ።
ውድ ተመልካቾቻችን አብራችሁን ስለሆናችሁ ደስ ይለናል። አዲስ ሚዲያ ኔትወርክ በየሳምንቱ ሐሙስ ወደ እናንተ የሚያደርሰው አገልጋይ ፕሮግራም እንደቀጠለ ነው። ወይዘሮ ሙሉመቤት በስልክ ቀደም ሲል ያነሳናቸው ጉዳዮች አሉ። ደዋዮቻችን ያነሷቸው ጥያቄዎች እንግዲህ አንደኛው ደዋያችን ያነሳው የሙያ ፍቃድን ለማደስ ከአንድ ወር በፊት አመልክቱ ተብሎ በቴክስት እየጠበቁ ነበር፣ ሳይደርሰኝ ነበር አለፈኝ፣ በኋላ ደግሞ ሲል በቅጣት ያሳደስኩት የሚል ነገር አንስተዋል። ሌላው ደግሞ በተለይ ከአእምሮ ህሙማን ጋር በተያያዘ ፍቃድ የሚሰጣቸው ተቋማት አሰራር ችግር አለባቸው፣ በተቋም ደረጃ ይዘን መተን ምላሽም አላገኘንም የሚል ነገር አንስተዋል። ይህንም ጥያቄ ያረጋግጡልኛል። ምላሾት ምንድነው በርሶ በኩል? እሺ፣ ከሙያ ፍቃድ አሰጣጥ ጋር በተያያዘ የኛ ጤና ባለሙያዎች እውነት ለመናገር ቁጥራቸው ትንሽ አነስ ይላል። እንደቀድም እንዳነሳው ለማከል ላይ ያለው በተለይ ስራውን በርከት ይላል። በተለይ ደግሞ 3 አመት መሆኑ የሙያ እድሳት ለመውሰድ 3 አመት መሆኑ አጠቃላይ ከተለያዩ ጉዳዮች ጋር የሚያያዙ የጤና ባለሙያው ፍሎ በጣም ሰፊ ነው። ለማደስ በጣም እውነት ነው ወረፋ አለ፣ ትክክል ነው። ይህንን አሰራር ማዘመን አለብን፣ ማስተካከል አለብን። በተለይ ኦንላይን ሲጀመር በእርግጠኝነት ይወዱታል ብዬ አስባለሁ። እዚህ ድረስ ሰልፍም ሳያስፈልግ ብዙ እንግልትም ሳይኖር ባሉበት ሆነው ሰርቪሱን የሚያገኙበት ፈጣን አገልግሎት እንሰጣለን ብለን እናስባለን። እስከዛ ድረስ ግን እኛ ዝም አላልንም። አገልግሎቶቹ በተለይ ከዚህ በፊት ከነበረው አሰራር አንጻር የተወሰነ ያሻሻልናቸው ሂደቶች አሉ። እሱን በተለይ አሁን ጤና ጥበቃ ያወረደው ኦንላይን ሲስተም ቢያንስ የተወሰነ መረጃቸውን ኦንላይን ጀምረው መተው እኛ ጋር ሰርቪስ እንዲያገኙ ማድረግ ስራ እየተሰራ ነው የሚገኘው። ከዚህ በፊት ግን አጠቃላይ ፋይሉ ገና ኦልድ ፋይሉ ተፈልጎ እንደዚህ አይነት አሰራር ነበር። እሱ ለመቅረፍ ሞክረናል በ2016ም አሁን ባለው ሩብ አመት ላይ እንደተባለው እኛም እዛው ሰርቪሱን እያየን ስላለ ብዙ ሰልፎች አሉ፣ ምልልሶች አሉ። ከመመሪያው ጋር በተያያዘ ግን የማንኛውም የጤና ባለሙያ ሙያ ፍቃዱ መያዝ አለበት፣ ማሳደስ አለበት፣ አስገዳጅ ነው። ጊዜው ካለፈ ደግሞ ቅጣት አለው ይላል። ይሄንን ያወጣው የጤና ጥበቃ ሚኒስቴር ነው፣ መመሪያ አለ። ይሄን ሀሳብ እንይዟለን። እንግዲህ ተመልካችን ያነሱት ጥያቄ አንድ ወር ከመሆኑ ከማለቆ ፊት ተመዘገብኩ፣ ቴክስት አልደረሰኝም፣ በኋላ ሲዘገይ ሲጠቀይ በቅጣት አደረጉኝ። እኔ የቴክስቱን ቴሌግራም ላይ ስላየሁት ነው ጉዳይ ብሎ ነበር። ይሄን ይመልሱኛል። ስልክ ስላለ ስልክ እንቀበል ይገኛል። ጤና ይስጥልን ተመልካችን። ጤና ይስጥልን። ማን እንበል? ከየት ነው? መሐመድ እባላለሁ ከለሚኩራ። አቶ መሐመድ ጥያቄዎት ምንድን ነው? ጥያቄ በዳቦ መጋገር ስራ ላይ ነው የተሰማራሁት። እሺ። እና ያው የጤና ባለሙያዎች በየአመቱ በየ6 ወሩ ይመጣሉ። እሺ። በጥሩ ሁኔታ ነው እና የኔ ጥያቄ ምንድነው የሰራተኞች የጤና ምርመራ አለ። የጤና ጣቢያ የሚሰጠው እንትን ላይ በየአመቱ መታደስ አለበት ነው የሚለው። እሺ። ረጅም ጊዜ ግን ወደ 3-4 አመት በየ6 ወሩ ነው የምናድሰው። እሺ። ያው በየ6 ወሩ እያሉ ማለት ነው። አሁን ደግሞ ከባለፈው ነሐሴ አካባቢ ጀምሮ ባለፈው አመት ማለት ነው በየ3 ወሩ መታደስ አለበት የሰራተኞች የጤና ምርመራ ብቃት እና ይሄ ያው የግድ ነው። ሰራተኛው ጤናማ ሆኖ መገኘት አለበት። ምግብ ነክ ጉዳይ ስለሆነ ምንም እንትን የለንም። ግን የጤና እንትኑና የነሱ እንዴት ነው የማይናበበው? 1 አመት እያለ አሁን ደግሞ በየ3 ወሩ አንደኛ ከወጪ አንጻር በፊት አሁን 100 ምናምን ብር ነበር ለአንድ ሰራተኛ እድሳት፣ አሁን ከ600 ብር በላይ ነው። ሰራተኛው ደግሞ አቅሙ አይፈቅድም። እኔ አሁን ለሰራተኞቼ እኔ ነኝ ከቨር ማረገው። አሁን በየ3 ወሩ ሊሆን ነው። አንድ ሁለተኛ ከጊዜም አንጻር በየ3 ወሩ ቢያንስ 1 ቀን መዋል አለባቸው ጤና ምርመራ ለመጨረስ ወረፋ ምናምን ስለሚበዛ። ስለዚህ ይሄ እንዴት ይታያል ለማለት ነው። ጥያቄ ለመመለስ ስለቀረቡ ወይዘሮ ሙሉመቤት በጣም ነው የማመሰግነው። ከልብ እናመሰግናለን ስለደወሉ። አመሰግናለሁ። መልካም ወይዘሮ ሙሉመቤት ሌላም ጥያቄ መጥቷል። እንግዲህ አያይዘው ይመልሱልኝ። ቀደም ብለው ያነሳን ጥያቄ ላይ ይቀጥሉ። ስለዚህ የሙያ ፍቃድ እድሳት ጋር በተያያዘ የጤና ባለሙያዎች ባላቸው ሁኔታ ላይ የኛ የማዕከል ጤና በተለይ የጤና ባለሙያ እድሳት ላይ ማዕከል ላይ የሚሰጥ ሰርቪስ ነው። ከዛ ጋር በተያያዘ ትንሽ መጨናነቆች አሉ። ትክክል ናቸው ያነሷት ተመልካቾቻችን፣ እናንተም ሄዳችሁ ያያችኋቸው ዳስሳም ስላለ ይሄንን እንግዲህ አሁን የኛ አሁን ዲጂታላይዜሽኑ ይመልሰዋል የሚል ሀሳብ ነው ያለኝ በድፍኑ። ነገር ግን ወደ ቅጣት የተገባበት ግን መመሪያን መሰረት ያደረገ ነው። የሙያ ፍቃዱን በወቅቱ የማሳደስ አስገዳጅ ስለሆነ
ይሄን ቁጥር ደርሰሃል ተብዬ ቁጥር ስላልደረሰኝ ነው የሚል ነገር ነው ያነሱ ተመልካቾችን። እንግዲህ ችግሩን አጣጣችሁ መፍትሄ ቢሰጡ መልካም ነው የሚል ሐሳብ ነው ያለኝ። ወደ ሌሎች ጉዳዮች እንሸጋገር። የአእምሮ ህሙማን በተመለከተ አንድ ተመልካችን ከካ ያነሱታል ነው ምሳቸው ጋር አጣርተን ጭምር በኤንጂኦዎች የተከፈቱ እንደዚህ ችግር ያለባቸው ነው። በእርግጥ እርሶ ጋር የመጣ ነገር አለ? እኔ ጋር አልደረሰም ይሄ። ከዛ በፊት ግን አጠቃላይ ያነሱት ጠያቂያችን ከአእምሮ ህሙማን የሚሆን ከማንኛውም ታካሚ ጋር በተያያዘ የኢትዮጵያ ህጎች እንደምታውቁት በሽታ መከላከልን መሰረት ያደረገ ሁለተኛ ደግሞ ጥራቱን የጠበቀ አገልግሎት መስጠትን መሰረት ያደረገ የጤና ፖሊሲ ነው ያለን። በተለይ ደግሞ ለፔሸንቶች ትልቅ ትኩረት ተሰጥቶ እየተሰራ ያለ ነው እንጂ የአእምሮ ህሙማኖችን ለብቻ ያገለለ ነው የሚል እምነት የለኝም። ይህን ሰርቪስ የሚሰጠው በጤና ጥበቃ ሚኒስቴር በጤና ቢሮ የሚሰጡ ሰርቪሶች አሉ። እኛም በምግብ በአዲስ አበባ ምግብ መድኃኒት ባለስልጣን ስር ያሉ የግል ጤና ተቋማቶች አሉ። የነዚህንም ሰርቪሶች የመከታተል የመቆጣጠር ኃላፊነቶች አሉ። ለዚህ እንግዲህ በግል የተከበሩ የሰጡን ጥያቄዎችን ወስደን እውነት ይሄ ችግሮች አሉ የሚለውን እናያለን፣ እናስተካክላለን። ችግሮች ካሉም እርምጃዎችን እንወስዳለን። እኔ አእምሮ ህሙማኖችን ያገለለ ሰርቪስ እየተሰጠ ነው የሚል ግን ደፈና አጠቃላይ ጀነራላይዜሽን ግን መኖር አለበት ብዬ አላምንም። ምክንያቱም ለአእምሮ ህሙማኖችም ልዩ ትኩረት ተሰጥቶ ይሰራል። የግሎችም ቢሆኑ በተለይ ደግሞ ኮምፓሽኔት ሆነው በጣም ሰርቪስ የሚሰጡት አገልግሎቶችም አሉ። እንደምታውቋቸው ብዙ በርከት ያሉ የአእምሮ ህሙማን ኤንጂኦዎችም የግል ተቋማቶችም የመንግስት ተቋማቶችም አሉ። ስለዚህ ይሄንን በደፈና የሚጥስ ሳይሆን የተወሰኑት ላይ ጥሰቶች ካሉ እኔ በቀጥታ እኔ ጋር የደረሰ እንትኖች የለም ወደኛ ስራ ክፍል ደርሶ የሄዱበት ሂደቶችም ካሉ መረጃዎችን እንደገና አይቼ ወደፊት መረጃዎችን ምናቀርብ ነው የሚሆነው። መልካም ደዋያችን እኛ አዲስ ሚዲያ ኔትወርክ እንዲህ ችግር ካለ በርግጥ የጋራ ችግራችን ስለሆነ በሌሎች ምርመራ የሚሆን በዜና ፕሮግራሞቻችን ላይ የምንዳስነው የሚሆነው ስልክ እንዳስቀምጡ ተስፋ እናደርጋለን። ይሄን ጥያቄ በትክክል መታየት ስላለበት እውነት ከሆነ ችግሩን መፈታት ስለሚኖርበት የምንመለከት ይሆናል በሌሎች የተደረሰ ፕሮግራሞቻችን። ወደ ሌሎች ጉዳዮች እንሽጋገር። አቶ መሐመድ ለሚኩራ የደወሉትም ከዚህ ከሰራተኞች የጤና ምርመራ ጋር በተያያዘ በየ3 ወሩ ሆኗል ወጪዎችም አሉ እንደዚህ ሲሆን እኔ የሰራተኞችን ወጪም ሸፍነውና ለምን ነው በየ3 ወሩ ማምጣት የተፈለገው የሚል ነገር አንስተዋልና ከጊዜ አንፃርም ከወጪም አንፃር ችግር እየፈጠረብኝ ነው የሚል ነገር ሐሳብ አንስተዋል። እንግዲህ የምግብ ተቋማት ላይ የሚሰሩ የሰራተኞች የምግብ ተቋማት ባለሙያዎች ስልክ መስመር ላይ ስላል የሚቀበልና አብረና ይሄ ጤና ይስጥልን ተመልካቾችን። ጤና ይስጥልኝ። ማን እንበል? ከየት ነው? ሄኖክ እባላለሁ ከቃሊቲ ነው የምደውለው። አቶ ሄኖክ ጥያቄዎት ምንድነው? የኔ ጥያቄ በመኖሪያ እየሰማኝ ነው? እየሰማው ነው። ይቀጥሉ። በመኖሪያ አካባቢ መካከለኛ ክሊኒኮች ተብለው የተቋቋሙ ክሊኒኮች አሉ። እነዚህ ክሊኒኮች ተረፈ መድኃኒትም ይሁን መርፌዎች፣ ሲሪንጆች፣ ፕላስቲኮች፣ የቁስል ጎዝ በሙሉ የሚቃጠልባቸው ቺምኔዎች አሉ። እነዚህ ቺምኔዎች በሚያቃጥሉበት ሰዓት ጎረቤት ለሆነ ሰዎች ከፍተኛ ሽታና ከፍተኛ መተኛት ደግሞ የሚያቃጥሉት ማታ ላይ 4 ሰዓት ምናምን ነው የሚያቃጥሉት። በፍጹም መተኛት አይቻልም። የሽታው የጭሱ ሽታ ከባድ ነው። ለሚመለከተው ክፍል ሄደን ብናመለክት በቃ እነሱ ቺምኔ ሰርተዋል፣ ትክክለኛ ቺምኔ ነው፣ ማቃጠል መብታቸው ነው፣ ያቃጥሉ ነው የሚሉት። እኛ ደግሞ እንዴት ይሆናል ይሄ ብለን ብንልም የሚሰማን አጥተናል። መልካም አቶ ሄኖክ ስለደወሉ ከልብ እናመሰግን። ወይዘሮ ሙሉ መቤት ጥያቄውን ይዘዋል፣ ምላሽ ይሰጡበታል። እሺ አመሰግናለሁ። ከልብ እናመሰግናለን። እንግዲህ የአቶ መሐመድን ቀጥለው ደግሞ አቶ ሄኖክም ይቀጥሉልኝ። አዎ የምግብ ተቋማት ላይ የሚሰሩ ባለሙያዎቻችን የምርመራ ማድረግ አለባቸው። ከአጠቃላይ ምግቡን ደህንነት አንፃር ከነሱም ደህንነት ከማስጠበቅ ጋር በተያያዘ ምንም ጥያቄ የለው። በዛ መልእክት ነው የኛም ባለሙያዎች ወይም መመሪያዎች አሰራሮች የሚደግፉት። ነገር ግን በየ3 ወሩ የሚለውን አሰራር ግን ያሉ ችግሮች ካሉ ወደኛ ማመልከቻዎችን ቢያመጡ ጥሩ ይመስለኛል። በየስንት ጊዜ ነው የሚፈቀደው በእናንተ በኩል? በየ6 ወር ወይም በአመት በ6 ወር ነበረ ፈቃዱ የሚሰጠው። እኔ የተለየ አዲስ ነገሮች ካሉ እኔ ማላቃቸው ማየት ቼክ ማድረግ ያስፈልጋል። ነገር ግን እኔ እስከማውቀው ድረስ ግን በ6 ወር ነው የአንድ የምግብ ባለሙያ የሕክምና ፍቃድ መታደስ ያለበት። ፍቃድ ማደሳት ሳይሆን የጤንነቱን ቼክ ማድረግ ያለበትና እንግዲህ ማንኛውም ሰው በርግጥ ጤና እንደምታውቀው
በየሶስት ወሩ ቼክ ቢያረግ ያን ያህል ክፋት አለው ተብሎ አይወሰድም። ሙሉ ጤናችኛ የተለመደው ብዙ ጊዜ ስትንታመም ነው ጤና ቦታ ምን ሄደው ወደ ሆስፒታል ወደ ክሊኒክ ምን ሄደው በተቋም ደረጃ ሲሆን ለሰራተኛው ወጪ ስለሚኖር ነው ጥያቄያቱ ማለት ነው። ከወጪ አንፃር ካልወሰዱት በስተቀር ቅድመ ምርመራ ማረግ የህክምና ምርመራ ማረግ ለራስ ጤንነት ከመስጠበቅ ጋር በተያያዘ በጣም የሚፈለግ ነው። በመመሪያ መሰረት 6 ወር ብቻ ነው የሚፈቀደው ማለት ነው። መልካም ይሄን የሚያደርጉ ሆኖ ትክክል አይደለም እያሉ ነው ያሉት። ይሄን ባለሙያዎች እንግዲህ ወረዳና ክላስተር አካባቢ ያለ ችግር ካለ ማየት ይጠበቅባቸዋል ማለት ነው። ቀደም ሲል አቶ ሄኖክ ያነሱት ጥያቄ መሰረታዊ ይመስለኛል። ብዙ ተቋማት ያየን ነው ከተማ መኖሪያ ቤት አካባቢ ላይ መካከለኛ ክሊኒኮች በስፋት ይታያሉ። የሚጠቀሙባቸውን ለአገልግሎት ተረፈ መድኃኒት የሚሆን ሌሎችን በተለይ አገልግሎት የሚሰጡባቸውን ቁሶች የሚያቃጥሉት ምሽት ነው። ይሄ ደግሞ ከፍተኛ ሽታ ወደ መኖሪያ ቤታችን እየመጣ ነው የሚል ጥያቄ አለ። የፍቃድ አሰጣጥና ቁጥጥሩ ከዚህ አንፃር ምንድነው የሚለው ምን አይነት እርምጃ ይወሰዳቸው ነው? በተለይ ዜጎች የሚያነሱትን ጥያቄ የፍቃድ አሰጣጣችን በተመለከተ አሁን አዲሱ ስታንዳርድና ከዚህ በፊት የነበሩ ተቋማትን በተመለከተ አንዳንዶቹ ቆየት ያለ ፍቃድ የተሰጣቸው ግን በዛው እየሰሩ ያሉ ተቋማት ይኖራሉ። እውነት ለመናገር በተለይ ከመኖሪያ አካባቢ ውስጥ ያሉ ተቋማት የሚያቃጥሉበትን የማቃጠያ እንትናቸውን ማቃጠያ ተቋማቸውን በተለይ ጭሱ ከህብረተሰቡ በጣም ከፍ ብሎ ወደ ላይ ከፍ ብሎ ጭሱ እንዲወጣ የማድረግ ግዴታና ኃላፊነት አለባቸው። ከዚህ አንፃር እንግዲህ በጣም ነባር የሆኑ የቆዩ እኛ ጋር መረጃዎች ያልደረሱ እንደዛ አይነት ሂደቶች ካሉ እናያለን እንዳስሳለን። ምክንያቱም አካባቢውን የሚበክል መሆን አለበት ብለን አናምንም። ሳቸው አቶ ሄኖክ ኮጠየኩኝ ክፍለ ከተማም ሌሎች አካባቢ ላይ ሄጄ ነገር ግን ምላሽ ያገኙ አይደለም ችግሩ አለ ተቸግረናል እያሉ ነው። እስኪ እንግዲህ ከዚህ በኋላ የትኛው ተቋም ነው የሚለውን ያድርሱንና ሄደን ቼክ አድርገን ምላሽ የምንሰጥ ነው የሚሆነው እናስተካክል ነው የሚሆነው። መልካም አቶ ሄኖክ እኛ በዚህ ደረጃ ላይ እኛ ጋር የደረሰ ጥያቄ የለም። በዚህ ደረጃ ላይ የደረሰ ጥያቄ ነው። ክፍለ ከተማና ወረዳ ላይ ጥያቄው ከደረሰ ወደ እናንተ መምጣት ይጠበቅበታል። ይመጣል እነሱም ጋር ምላሽ መስጠት ያለባቸውን ይሰጣሉ። በዚህ ደረጃ ላይ ግን እኛ ጋር ይመጣ የለም። ምናልባት ግን አሁንም አቶ ሄኖክ ያነሱትን ጥያቄ የት ቦታ እንደሆነ ስፔሲፊክ ወይ በውስጥ መስመር ለእናንተ ይስጧችሁና ክትትል አድርገን እርምጃ የምንወስድበትም እና የምናስተካክለው ነው የሚሆነው። አቶ ሄኖክ እንግዲህ ተቋማቸው ተገኝታችሁ መጥቋም ውስጥ ትችላላችሁ። መፍትሄ ካገኘ በኋላ እኛም መተን ደግሞ በየት ደረሰ ዝግጅታችን የምንመለከተው ነው የሚሆነው። ስለደወሉ ከልብ ነው የምናመሰግነው። ወደ ሌሎች ጥያቄዎች ልሻገር። ወይዘሮ ሙሉመቤት እንግዲህ የምግብ ጤና ነክ ተቋማት ቁጥጥርን በተመለከተ በተቋማችሁ የምግብ ነክና አገልግሎት ሰጪ አምራች ተቋማትን የጤና ብቃት ማረጋገጫ ሳይኖራቸው የንግድ ፍቃድ አውጥተው የሚሰሩ ተቋማት ለእናንተ የስራ እንቅፋት እንደሆኑባችሁ ሪፖርታችሁን ተመልክቻለሁ። ችግሩ የማን ነው? በመጀመሪያ ወይም በቅድመ ሁኔታ ለአገልግሎት ሰጪና አምራች ተቋማት የጤና ብቃት ማረጋገጫ ሳይዙ እንዴት ወደ ስራ ሊገቡ ይችላሉ? ፍቃድስ እንዴት ሊያገኙ ይችላሉ? ችግሩ የማን ነው? በተጨባጭ እናንተ ግን የስራዎቻችሁ ፈተና እንደሆነ በሪፖርታችሁ መመልከት ይችላልውና ችግሩ ላይ ከተስማማን የመፍትሄው ምንድነው የሚለው ላይ ምላሽ ይስጡኝ። እሺ አጠቃላይ የፍቃድ አሰጣጣችን ጋር በተመለከተ በተለይ የጤና ተቋማትን በተመለከተ ያለ ፍቃድ የሚሰራ የጤና ተቋም አይኖርም። ካለም በጥቆማ ይስጡን። ቅድም ሲያነሱ የነበሩት እርምጃ ምንወስደው የምግብ ነክና አገልግሎት ሰጪ አምራች ተቋማት ነው። ወደዛ ለመጣ ነው። ምግብና አገልግሎት የምግብና ጤናና ጤና ነክ ወይ ማን ነው ምግብ በተመለከተ ያሉ ተቋማት እጅግ በርከት ያሉ ናቸው። በዚህ ከተማ ላይ ያሉት እንደሚታወቁት የፍቃድ የምንሰጣቸው አሉ። መስመር ላይ ስልክ ስላለ እንቀበልና ጥያቄዎቻችንን እናስተናግዳለን። ጤና ይስጥልኝ ተመልካቾች። አብሮስልን ማን እንበል ከየት ነው? ያው ከቦሌት ነው ይቆይ። መልካም ጥያቄዎት ምንድነው አቶ ለይኩን? በተለይ ያው ሰሞኑን የሙያ ፍቃድ ለማሳደስ በተለይ አራት ኪሎ ያለው አካባቢ ሲነድ አንደኛ በጣም ወረፋ ይበዛል፣ እንግልቶች አሉ። ሌላ ደግሞ በተለይ አገልግሎት አሰጣጥን በተመለከተ ማለት ነው ሁላችንም ያው ባለሙያዎች ረጅም ጊዜ ያገለገል በተለይ ኮምፓሽኔትድ በሚባለው ደረጃ ማለት ነው። ግን እዛ ስንሄድ ግን ያው በተቃራኒ ነው። በተለይ ማለት አገልግሎት የሚሰጡት ምንድነው የገጠማችሁ ችግር በደንብ ያብራሩልን። አንደኛ ያው በትክክል የማስተናገድ ነገሮች የሉም፣ እንግልቶች ይታያሉ፣ የማጉላላት ነገሮች በጣም አሉ። ሌላ ደግሞ በተለይ ቅጣቱን በተመለከተ ማለት ነው 1 ወር ያሳለፈ ስንት ብር ነው የሚከፍለው፣ 2 ወር ያሳለፈ የሙያውን ሳያሳድስ ስንት ብር ይከፍላል የሚለው በግልጽ ማለት እኛ በማናውቀው
ሁለት ሳምንት እንኳን ያሳለፍነው ወደ 400 ብር ምናምን አካባቢ ነው የተቀጣልና ግልጸኝነት ይጎላልና እስካሁን የማናውቀው አብዛኛ ደግሞ ልጅ ይዞ ትልልቅ ባለሙያዎች ደግሞ በጣም እየተጉላሉ ነውና እዛ አካባቢ ያሉ ነገሮች አገልግሎት አሰጣጥ ላይ በደንብ ቢያዩት የተሻለ ነገር ነው ያለኝ። መልካም ስለደወሉ ከልብ እናመሰግናለን። ምላሽ ይሰጥበታል። አብረውን ይቆዩ። ወይዘሮ ሙሉመኔት ቀደም ያነሳሁት ጉዳይ ላይ ትኩረት ሰጥተን እንነጋገርበት። ፍቃድ ሳያገኙ በተለይ የጤና ብቃት ማረጋገጫ ሳይወስዱ የንግድ ፍቃድ ወስደው የሚሰሩ የምግብና ምግብ ነክ አምራቾች አሉ፣ አገልግሎት ሰጪ ተቋማትም አሉ የሚል ችግሩ በእናንተ ማስራ ላይ ተጽዕኖ እንዳሳደረባችሁ ሪፖርታችሁ በትክክል ነው የሚያስቀምጠውና ችግሩ የማን ነው? እንዴት ነው ሊፈጠር የቻለው? ችግሩ ካለም ደግሞ ከተስማማ መፍትሄውስ ምንድነው የሚለው ላይ ሐሳቦቱን እንዲያጋሩ ድል ሰጥቼ ነበር። ይቀጥሉ እዚህ ላይ። እሺ፣ ከምግብ ነክ ጋር በተያያዘ የምግብ ተቋማት ጋር በተያያዘ በጣም በርከት ያሉ ተቋማት አሉ እዚህ ከተማ ላይ። እኛም የምንሰጣቸው ፈቃድ የምንሰጣቸው ተቋማትም በጣም በርካታ ናቸው። እውነት ለመናገር 2016 ወደ 2017 መግቢያ ላይም ቅድመ ኢንስፔክሽን አድርገናል። ከዚህ በፊት የምግብ ተቋማት ላይ ቅድመ ኢንስፔክሽን ተደርጎ ያቅም ነበር። ጤና ተቋም ላይ ቅድመ ኢንስፔክሽን ተሰርቶ ነበር ፈቃድ ሲታደስ የነበረው። እዚህ ላይ የቅድመ ኢንስፔክሽን በሰራናቸው ስራዎች ላይ በርከት ያሉ ጉለቶችን አግኝተን እንዲያስተካክሉ በጣም ሰፊ ንቅናቄዎችና ግንዛቤዎችን ፈጥረን በተለይ በዚህ ውስጥ የተሰማሩ ባለሀብቶችን የህብረተሰብ ክፍሎችን የማገናኘትና የግንዛቤ መፍጠር ስራዎች ሰርተን ነበር። እንዳልከው አሁንም ፈቃድ ሳይወስዱ በተለይ ግን ንግድ ፍቃድ ኑሯቸው ግን የኛ የብቃት ማረጋገጫ ሳይኖራቸው የሚነግዱ የተቋማቶች እንዳሉ እኛም እያገኘን ያለነው። ይሄ ከንግድ ቢሮ ጋር በጋራ ሆነን በተለይ ደግሞ የቲም ቻርት አዘጋጅተን እነሱ የሚሰጧቸው ማንኛውንም የምግብ ተቋማትን ፈቃድ ከመሰጠቱ በፊት የኛ የሙያ ፈቃድ ቅድሚያ መሰጠት እንዳለበት የጋራ ቲም ቻርት ተፈራርመናል። በዚህ መሰረት ብዙ በርከት ያሉ ስራዎችን እየሰራን ችግሮችን እየቀረፍን ነው የምንገኘው። ግን ሙሉ በሙሉ ከችግሩ የተላቀቀ አይደለም። አሁንም ይሄን ነገር የሚያስፈልግ ይመስለኛል። በከተማ ደረጃ ችግሩ አለ። መሰረታዊ የሆነ መልኩ ለምሳሌ በስራ ዕድል ፈጠራ የሚሰጡ የምግብ ቤቶች አሉ አይደለ? በየቦታው ኮንቴነሮቹ በእናንተ በኩል የምግብ የዚህ የጤና ብቃት ማረጋገጫ በእናንተ በኩል ሳይኖራቸው በቀጥታ ከንግድ ፍቃድ ወስደው የሚሰሩ ናቸው እንዳዩት ሪፖርታችሁ ላይ። ችግሩ ካለ በዚህ ደረጃ በተለይ ሶስታችሁ ተቀናጅታችሁ የስራ ዕድል ፈጠራ ንግድና የእናንተ ተቋም በጋራ መስራት መቻል አለበትና እርስ በርስ ተሳስሮ ከተቋማት ጋር አብሮ ከሜዳ አንፃር እንግዲህ ከንግድ ጋር ቻርተር ተፈራርመናል የሚል ነገር አንስተውልኛል። ሌሎች ተቋማትን ያካተተም ስራ ይጠበቃል ብዬ አስባለሁና በዚህ ሁኔታ ላይ ለሚፈጠረው ችግር ማን ነው ኃላፊነቱን የሚወስደው የሚልም ጥያቄ አለኝ። ትክክል ነው። ከባለድርሻ አካሎቻችን ንግድ ቢሮ ብቻ ሳይሆን በርከት ያሉ ወደ 16 የሚሆኑ ተቋማቶች ናቸው። የስራ ዕድል ፈጠራም ጋር በጋራ ሆነን በጋራ የምንሰራቸው ስራዎች አሉ። ስለዚህ ይሄ በተለይ በስራ ዕድል የሚፈጠርላቸው የምግብ ተቋማት ሁሉም ችግር አለባቸው ብዬ አልወስድም። የኛ ፈቃድ ያላቸውም አሉ። በርከት ያሉት ፈቃድ አላቸው። እንዳልከው ጥቂቶቹ ችግር ያለባቸው አሉ። እነሱም በሂደት እያስተካከልን እንገኛለን። በተለይ ደግሞ ፈቃድ የኛን ፈቃድ ሳይይዙ ግን በንግድ ፈቃድ ብቻ አገልግሎት እየሰጡ በዛ ላይ ችግር የገጠሙ ያሉ ጉዳዮች ላይ ደግሞ ባገኘናቸው መረጃና ማስረጃ ስናገኛቸው እርምጃ የምንወስድባቸው አሉ። በተለይ ችግሩ ሲፈጠር ግን ማን ነው ኃላፊነት መውሰድ ያለበት? አሁን እንዲህ አይነት ቦታዎች የምግብ አቀማመጣቸው የውሃ አያያዛቸው አጠቃላይ አሰራራቸውም ከንጽህና ጉድለት ሊኖርበት እንደሚችል ይጠበቃል። ስራ ዕድል ብቻ የተፈጠረላችሁ ማለት አይደለም። ሌሎችም እንደዚህ የሚሰሩ ተቋማት ችግሮች አሉ። ወደ ኋላ በማሳያዎች ለማቀርብ ነው። በተለይ ከምግብ ነክ ጋር በተያያዘ የምግብ ግብዓቶችን ጭምር የመከለስ ህገወጥ ተግባር በከተማ ውስጥ በሰፊው ስለሚታይ እንዲህ አይነት ችግር ባለበት ሁኔታ ላይ በዜጎች ላይ የሚደርሰውን ጉዳት ማን ነው ኃላፊነቱን መውሰድ ያለበት? እስከ መቼ ነው? የከተማው ሰፊ ነው፣ ብዙ አገልግሎት ይጠበቃልና ከዚህ አንፃር ቅድመ መከላከልን መነሻ ያደረገው የጤና ፖሊሲም ጭምር ይጻራል ብዬ ነው የማምነውና ማን ነው ኃላፊነቱን መውሰድ ያለበት? እንግዲህ የኛ አላማ ምግብ የደህንነቱ የተጠበቀ ምግብ ምርትና አገልግሎት ለህብረተሰቡ ተደራሽ እናደርጋለን ስንል በእኛ ብቻ የሚያልቅ አይደለም። ራሱ አምራቹ አካል ህብረተሰቡ፣ ሌሎች ባለድርሻ አካላትም ይመለከታቸዋል። አሁን እንግዲህ የአዲስ አበባ ከተማ ጉዳይ ስንመለከት አጠቃላይ የሶሾ ኢኮኖሚክ ስታተሱም አብሮ መያያዝ አለበት። በተለይ አሁን እየተሰራ ያለው የኮሪደር ልማት ከዚህ ጋር በተያያዘ ስታንዳርድ የማስጠበቅ የኛንም ተቋማትን የበለጠ ሰፖርት የማድረግ ስራዎች ላይ የበለጠ እያገኘን እንደሆነ አግኝተናልኛ። ተደጋጋሚ ባየናቸው በተለይ ኮሪደር በተሰራባቸው አካባቢዎች ላይ የምግብ ደህንነቱ የተጠበቀ አገልግሎት ከመስጠት ጋር በተያያዘ
ከኛ ጋር ማች የሚያደርጉ ስራዎች እየተሰራ እንዳለ አግኝተናል። ከአክብሮት ጋር ስልክ ስለመጣል አቋርጦትና ስልክ እንቀበል በኋላ ይመልሱልኛል። ጤና ይስጥልን ተመልካቾችን። ጤና ይስጥልን። ማን እንበል? ከየት ነው? ስሜ ቆይ ከአራዳ ነው የምደውለው። መልካም ጥያቄዎት ምንድነው? ይቀጥሉ። እሺ ጥያቄ ምንድነው? ከጤና ባለሙያ ሙያ ከማደስ አንፃር የሚወሰዱ የስልጠና እንትኖች አሉ። ቀደም እንደተገለጹት ሲፒዲ የሚወሰዱ አሉ። እነዚህ ሲፒዲዎች በየአመቱ 30 ክሬዲት አወር የሚወሰዱ ናቸው። እሱንም አክሰፕት እናደርጋለን። መልካም ነው። ነገር ግን በ3 አመቱ ነው እድሳታችን። በ3 አመት ማለት 90 ክሬዲት አወር ማለት ነው። ነገር ግን ለማደስ ስንሄድ ከረንትሊ ያለውን የእድሳት ያደሳችሁበት የክሬዲት አወሩን ብቻ እንጂ ከኋላ ያለውን አናይም የሚባል ነገር አለና ይሄ እንዴት ይታያል? ምክንያቱም በየአመቱ 30 ክሬዲት አወር ከተባለ የኋለኛው መታየት የለበትም ወይ? ምክንያቱም ስራ እንትን ብለን ብዙ ነገር አድርገን ስለሆነ ይሄን ወስደንም ስለሆነ የምንመጣው ይሄ ቢታይልን የሚል ነው። ሌላኛው ምንድነው እዛው ጋር ሲፒዲ ላይ ሲፒዲ ፈቃድ የተሰጣቸው ተቋማቶች አሉ፣ የመንግስት ተቋማቶችና ለአንዳንድ ለግል ፈቃድ የተሰጣቸው አሉና ይሄ ምን ያህል ቁጥጥር እየተደረገባቸው ነው የግሉ ላይ የሚል ሀሳብ አለኝ። ምክንያቱም ብልሹ አሰራር ከማምጣት አንፃር አንዱ እንትኑም ስለሚሰጥ ማለት ነው። ስለዚህ ይህንን ምናልባት ክቡር እዛ የተቀመጡት ኃላፊያችን ይህንን እንደው ማብራሪያ ቢሰጡት የሚል ነውና እቺን ለእንትን ለማለት አንፃር ነው። ስለደወሉ ከልብ እናመሰግናለን። ምላሽ ይሰጥበታል። አብሮን ቆዩ። ኦኬ አመሰግናለሁ። መልካም በጀመርነው ጉዳይ ላይ እንሂድ። በተለይ የዚህ የምግብ ጤና በተመለከተ ስለዚህ አጠቃላይ ያለውን በመንፈልገው ልክ ለማምጣት የከተማው ኢኮኖሚ ወይም ሶሾ ኢኮኖሚ እድገት ጋር አብሮ የሚያያዛል የሚለው እንዲያዝልኝ ነው። ምክንያቱም አጠቃላይ የማህበረሰቡ ንቃተ ህሊና ማደግ በዛ ልክ የዳቦ ጉዳይ ብቻ ሳይሆን የኳሊቲ ላይፍም ጉዳይ መሆኑን የመረዳት የማወቅ ስታተሱ የማሳደግ ያስፈልጋል። ሁለተኛ በተለይ ደግሞ ከዚህ በፊት የነበሩት ተከራይተው ወይም ደግሞ በትንሽ ቦታዎች ላይ እየሰሩ ያሉ አካላት የዕለት ጉርስ በልተው የሚያድሩ ብዙ በርከት ያሉ ተቋማቶች አሉ። እነሱ ጋር በተያያዘ እንግዲህ እኛ አሁን ከኢትዮጵያ ምግብ መድኃኒት ባለስልጣን ጋር በመሆን የራሱ እቅድ አዘጋጅተን ተወያይተንበታል። በተለይ እነዚህ ትንንሽ ተቋማትን የምግብ ተቋማትን እንዴት ወደ ሲስተም እናስገባ፣ መንገድ ላይ የሚሸጡ ምግቦችን እንዴት ስታንዳርዳይዝ እናርግ የሚል የራሱ አሰራር እየሰራን ያለው የኢትዮጵያ ምግብ መድኃኒት ባለስልጣን እነዚህ ጋር በተያያዘ ሙሉ ነን እያልን እያነሳን አይደለም። ግን ባገኘነው ልክ ፈቃድ የምንሰጣቸውን በትክክል ቁጥጥር ክትትል እናደርጋለን። ፈቃድ ያልሰጣናቸውንም ምግብና ምግብ ነክ የሚሸጡ ተቋማትን ቁጥጥር እያደረግን ክትትል የምናደርግባቸው ስራዎች አሉ። ግን ወደፊት ግን አድማሳችን እያሰፋን ያለነው ሪፎርሙ አንዱ አላማ የምግብ ደህንነት እናስጠብቅ ስንል ሁሉንም ምግብ የሚሸጡ ተቋማትን ላይሰንስ ከተደረገ በኋላ ቁጥጥር የማድረግ ስታንዳርድ የማስጠበቅ ስራዎች ወደዛ ሲስተም እንገባለን ብለን ነው የምናስበው። መልካም ወደ ቀጣዩ ጥያቄ ልሽጋገር አብሮ የሚያስ ስለሆነ በምግብና ምግብ ግብዓቶች ላይ ህገወጥ ተግባር የመፈጸም ጉዳይ አዲስ አበባ ላይ እየጨመረ ነው የመጣው። ወይዘሮ ሙሉ በማሳያ ለተመልካቾች ማቅረብ ስለሚገባ ነው። ይሄን በ2016 ዓመተ ምህረት እንደተመለከትኩት ወደ 30 ሚሊዮን 881755 ብር የሚያወጣ ደረጃቸውን ያልጠበቁ ለሰው ልጅ ጤና ደህንነት አደጋ የሚሆኑ ምግቦችን እና ለስላሳ መጠጦች እንዲወገዱ አድርጋቸዋል። በ2016 እንግዲህ የ12 ወር ማለት ነው የአንድ በጀት ዓመት። በ2017 ግን ስንመለከተው በ5 ወር ብቻ 28 ሚሊዮን 286809 ብር የሚያወጡ የምግብ ጤና ነክ ምርቶች አገልግሎት መስጠት የማይችሉና የተበላሹ ቁሳቁሶችን ማስወገድ ተችሏል። በ5 ወር ብቻ ወደ 28 ሚሊዮን ደርሷል። በአመት ባለፈው አመት ስንመለከተው ወደ 30 ነው። ቁጥሩ በጣም እየጨመረ ነው የመጣው። ችግሩ የሚመነጨው ከናንተ የቁጥጥር መላላት ነው ወይንስ ሌላ መሰረታዊ ችግር አለ በውስጡ ላይ? እንግዲህ የምግብ ደህንነት የማስጠበቅ ኃላፊነት አንደኛ የአምራቹ የነጋዴው ኃላፊነት ነው። በአመለካከት መቀየር አለብን። ከኢኮኖሚ ባሻገር ማገለግለው ህብረተሰቤን ነው የሚለው አስተሳሰብ ለሁላችንም መግባት አለበት ብዬ አስባለሁ። ስለዚህ ያንን የምናቀርበው ምግብ ወይም ምርቶች ደህንነቱ የተጠበቀ ለልጄ የምሰጠው ወይም ለራሴ የምመገበው ነው የሚለው ሁላ በአመለካከት መቀበል አለብን ብዬ አስባለሁ። ከዛ አንፃር እንግዲህ አንዳንዶቹ
ከውጭ ሲያመጧቸው ከገበያ ላይ ሲያመጧቸው በራሱ ስታንዳርድ የጎደላቸው አሉ። ለምሳሌ እንደ ቅቤ አይነት ምርቶች የቅቤ ምርት ከተለያየ ቦታ ላይ ኮሌክት አድርገው ሲያመጡ ስታንዳርዱን የጠበቀ አይደለም የሚል ቅሬታ አላቸው ራሱ ይሄንን የሚሸጡ ተቋማት። ከዚህ ውጭ ግን በተለይ መንገድም ይከለሳል። እንግዲህ በእናንተ እንዳዩት በእናንተ መረጃ ላይ ቅቤም ተከልሶ ማራሩ ነገር ማሩ ነው ሲደረግ ተመልክቻለሁ። ከዛ የምናመጣቸው ምርቶች እንደ ቅቤ እንደ ማር ያሉ ምርቶች ከዛ ቴስት አድርገን ሳይሆን ገዝተን ነው የምናመጣው። እዚህ ከመጣን በኋላ ግን እናንተ ቴስት አድርጋችሁ በላብራቶሪ ቼክ አድርጋችሁ ችግር አለ ብላችሁ ታስወግዳላችሁ የሚል ቅሬታ አላቸው። እንግዲህ ይሄንን በከተማ በእኛ በከተማ ደረጃ ብቻ ሳይሆን በአገር አቀፍ ደረጃ በጋራ በፉድ ድራግ አውቶሪቲ ጋር በጋራ የምንሰራቸው ስራዎች ሌሎችም የንግድ ቢሮም ሌሎች ባለድርሻ አካላት ጋር በጋራ የሚሰራ ነው። እንደነገርኩ አጠቃላይ የሀገሪቱ ሶሾ ኢኮኖሚ ሲያድግ ነገሮች የሚቀየሩ ሂደቶች አሉ ያልኩ የቅድም አርምታ አስፈልግም። በነገራችን ላይ ቀደም በያነሳውትም መሰረታዊ ጉዳይ ይመስለኛል የጤና ፖሊሲያችን ቅድመ መከላከል መሰረት ያደረገ ነው። እንግዲህ አዲስ አበባ ላይ በየቀኑ የምንሰማቸው የጤና መረጃዎችን ስንመለከት በተለይ ተላላፊ ያልሆኑ በሽታዎች እየጨመረ ነው ቁጥራቸው አይደል? ታማሚው እየጨመረ ነው። አንዱም ከመጋገብ ጋር የሚመነጩ ናቸው። ይህ ከሆነ በተለይ ይሄ እንደዚህ አይነት የምግብ የሚከለስ ከሆነ ባዕድ ነገሮች የሚጨመርበት ከሆነ ቁጥጥር አያስፈልግም ወይ ተጠናከረ? ምክንያቱም ቀደም ይናነሳው በ5 ወር በጣም በከፍተኛ ሁኔታ ነው የጨመረው። በተለያየ ቦታ አሁን ለምሳሌ በየመንገድ ላይ ማር ይሸጣል እንደሚያውቁት ማር ነው ተብሎ እንግዲህ እናንተም ባገኛችሁት ግኝት ደግሞ ማር ያልሆነው ማርን ለመፍጠር የሚያስችሉ ሆኑ ኬሚካሎች የሚጠቀሙ ሰዎች እንዳይተናል። እንጀራን በተመለከተ ለምሳሌ አንድ መረጃውን ለማጣራት እየሞከርኩ ያለሁት ነገር ግን ማኛ ተብሎ የሚሸጥ ዱቄት 5000 ምናምን ብር የሚሸጥ ማኛ ተብሎ የሚሸጥ ዱቄት አለ። በዛ ዱቄት ላይ ወደ 50 ኪሎ ወይም 30 ኪሎ በቆሎ ይጨመርና ተቦክቶ እንደገና እንጀራ ተብሎ ይተሸጣል። ያ ማኛ ተብሎ የሚሸጠው ዱቄት ምን እንደሆነ ማረጋገጥ አልቻልኩም። በርግጥ ግን በመረጃ ደረጃ ነው ማግኘት የቻልኩት የእንጀራ የሚሸጠውም ጭምር ምርቱ ችግር አለበት ማለት ነው። እንዲህ አይነት ምግቦችን የመከለስ የበርበሬ ምርቶችን የመከለስ ለህፃናት የሚመጡ አልሚ ምግቦችን ጭምር የመከለስ ሁኔታዎች ባሉበት ሁኔታ ላይ ችግሩ በዜጎች ጤናና ደህንነት ላይ መሰረታዊ ጉዳይ ችግር ከሆነ ለምንድን ነው በልዩ ሁኔታ ትኩረት ሰጥቶ ከዚህ አንፃር እርምጃ የማይወሰደው? እንደው የማህበረሰብ ንቃትና ማህበራዊ ፖለቲካዊ እድገት ብቻ መጠበቅ አስፈላጊ ነው ወይ? ይሄን እስኪመጣ ድረስ ብዙ ዜጎች ጤናቸው መታወክ አለበት ወይ? የኩላሊት ፌል ማድረጉ የካንሰር በሽታው መስፋፋቱ ከዚህ ጋር የተያያዘ አይደለም ወይ የሚል ጥያቄ ነው ወይዘሮ ሙሉመቤት። እሺ የኛ የቁጥጥር አቅማችን እውነት ለምናገር ከጊዜ ጊዜ እየጨመረ ነው የመጣው። የመደበኛ ቁጥጥርም የዘመቻ ቁጥጥርም እናደርጋለን። የዘመቻ የምንለው ለምሳሌ በዓልን ተገናርገው የተለያዩ የአደባባይ በዓላት አሉ። ለአደባባይ የሚቀርቡ ምግቦች ደረጃቸውን የጠበቀ እንዲሆኑ በጣም ክትትል ቁጥጥር እናደርጋለን። ችግሮች ካሉ እንዲወገዱ ይደረጋል። ሁለተኛ በመደበኛው በኩል ባለሙያዎቻችን እስከ ታች እስከ ማዕከል ወይም ከማዕከል እስከ ብራንች ያሉ ባለሙያዎቻችን በደንብ ቁጥጥር ያደርጋሉ፣ ክትትል ያደርጋሉ፣ ፊድባክ ይሰጣል። እንደነገርኩ ግን ይሄ ደህንነቱ የጠበቀ ምግብ ማቅረብ የምንችለው ሁላችንም ስንቀየር ነው። በማህበረሰብ ደረጃ አንድ ሁለተኛ አምራቹ ዜጋ ራሱ ነጋዴው መቀየር አለበት። ለዜጋዬ ነው ማቀርበው፣ ለልጄ ነው ማቀርበው፣ ለማህበረሰቡ ነው እኔ ህብረተሰቡ አካል ነኝ ብሎ ኳሊቲ ያለው ነገር የማቅረብ ግዴታና ኃላፊነት አለበት። ተደብቆ በሚሰራው ስራ አንዳንዶቹ እኔ ሁሉም ናቸው አይደለም፣ አብዛኞቹ የምግብ ተቋማት ኳሊቲ ያለው ምግብ አቅርበው ሽጠው የሚያተርፋሉ። በዛ ልክ ግን በጣም በተደበቁ ቦታዎች ላይ ባድ ነገሮችን በማቀላቀል ሪሶርሳቸውን ብቻ ኢኮኖሚያቸውን ብቻ ፎከስ አድርገው ለህብረተሰቡ የጤና ጉዳት የሚያደርሱ ነጋዴዎች አሉ። እነዚህ ነጋዴዎች ደግሞ ወደ መስመር ማስገባት የሚቻለው የአዲስ አበባ ምግብ መድኃኒት ባለስልጣን ብቻውን አይደለም፣ ብቸኛ አይደለም። ንግድ ቢሮ ይመለከተዋል፣ ሌሎች ባለድርሻ የጸጥታ አካላት ይመለከታቸዋል። በርካታ ያለ ባለድርሻ አካላት አለ። እኔ አሁንም የከተማው ለምሳሌ አዲስ አበባን ስማርት ሲቲ እናርግ ስንል የኛ የአዲስ አበባ ምግብ መድኃኒት ባለስልጣንም አንዱ አላማ ስማርት ሲቲን የሚመጥን የምግብ ሬጉላቶሪ ተቋም መፍጠር ነው። ይሄ ሲባል ደግሞ ጠንካራ ተቋም ስኪል የሆነ ባለሙያ አጠቃላይ ከማህበረሰቡ ጋር እንጌጅ ያደረገ ባለድርሻ አካላት ጋር ኢንቴግሬት ሆኖ መስራት የሚችል በትክክለኛው ኳሊቲ ያለው ምግብ ለህብረተሰቡ መድረስ አለበት ብለን ነው የምናስበው። ይሄ አላማ ደግሞ ዛሬ ብቻ የሚሳካ አይደለም። ገና ጊዜ ላግ የሚያደርግ ጊዜ የሚፈልግ ጉዳዮች አሉበት። እንደነገርኩ አሁን ለምሳሌ ኮሊደሩ የኮሊደር ልማት ለኛ ለምግብ መድኃኒት ባለስልጣን ትልቅ አቅም እየሆነ ነው። ምክንያቱም ከደረጃ በታች ያሉ ተቋማትን ደረጃቸውን እንዲጠብቁ እያደረጋቸው ነው የሚገኘው። አጠቃላይ ግን የዚህ ተቋም ደረጃውን ያልጠበቁ ምግቦች ላይ ሙሉ እርምጃ እንውሰድ ካለ ተባለ ደግሞ ሌላ የራሱን የቻለ ኪዮስክ አለ። እንደምታውቀው ኢኮኖሚካሊ የሚታዩ ጉዳዮች አሉ። ይሄን ብቻ መሰረት አድርጎ የሚሰሩ ተቋማቶች አሉ፣ ባለሙያዎች እንትኖች አሉ። ምግቦች ግን ባገኘነው ልክ ከባድ ነገሮች ላይ እንግዲህ ባድ ነገሮች ሲባል በሁለት ነው የሚከፈሉት። አንደኛው
እህል ምርት ነገሮች ማለት የሚበሉ ነገሮች ነው ከሚቀላቀሉ ባድ ነገሮች ምንላቸው ራሱ ለምሳሌ ጤፍ ከተባለ ጤፍ ነው መቅረብ ያለበት ማር ከተባለ ማር ነው መቅረብ ያለበት ሌሎችም ግን ከእህልና እህል የሚቀላቀል ሆኖ ባድ ነገር እንላለን ሌሎች ደግሞ መርዛማ ነገሮች ላይ የሚቀላቀሉ ለምሳሌ በርበሬና ቀይ አፈር ሌሎች እንደዚህ ተቀላቅለው የምናገኛቸው እነዚህ ላይ የህግ እርምጃ ነው እየወሰድን ያለው የህግም ጭምር እርምጃ ነው እየተወሰደ ያለውና ስለዚህ እኛ አሁን ባባሮሽ ብቻ መልካም እኔ አሁን ሌሎች ጉዳዮችም ስላሉ ቁጥሩን ስናየው እኔ አስደንጋጭ ነው ባለፈው አመት ሙሉ አመቱን 30 ሚሊዮን አካባቢ ነው ያስወገዳችሁት በ5 ወር ግን ወደ 28 ሚሊዮን ነው ቁጥሩ እየጨመረ ነው ያለው የቁጥጥር ችግር ካለ ወይ ማህበረሰቡ የንቃተ ህሊና ጉዳይ ካለ በዘመቻ መልኩም ይሄን ጉዳይ ማህበረሰቡን ሊሳተፉበት ማድረግ ያስፈልጋል በያምናለው የጤናም ጉዳይ ስለሆነ የተላላፊ ያልሆኑ በሽታዎች እየጨመሩ የመጡበት አንደኛው ምክንያት ይሄ ነው በየነው ማሰቡና ከመጋጋው ጋር ተያዘው ይሄን በቀጣይ የምሰሩበት ይሆናል የሚል እምነት አለኝ እዚህ ላይ ትንሽ ነገር ልበል መልካም እንቋጨው ጊዜ ስለሌለ እሺ ለመቋጨት ያህል እንግዲህ ህብረተሰቡን ያማከለ የቁጥጥር ፎረም መስርተናል ይሄ ህብረተሰቡን ያማከለ የቁጥጥር ፎረም ከማከል ጀምሮ እስከ ብራንቾቻችን የራሱ በርከት ያሉ ማህበረሰብ ክፍሎች ያሉበት ፎረም በየሩብ አመቱ ምንገናኝ በተለይ ከምግብና ከጤና ነክ ነገሮች ላይ ደህንነት ከሚያስጠብቅ መረጃ የሚሰጥ ባለቤት የሚሆን አካላት እየመሰረትን ያለው ስለ ሰላም ጸጥታ ስናወራ ለምሳሌ የፖሊስ አካላት ብቻ በጠበቁት ከተማው እንደማናስተዳደረው ሁሉ የምግብ ደህንነትም የኛ ተቋም ብቻ ተቆጣጥሮ በመድረስ ብቻ የምንፈልገውን ደህንነት ማምጣት አንችልም ስለዚህ ህብረተሰቡን ባለቤት ማድረግ ያስፈልጋል ህብረተሰቡን ባለቤት ለማድረግ ደግሞ ሰፊ ንቅናቄዎች እየፈጠርን ነው ወደ ህብረተሰቡ እየደረሰን ያለ ነው የበለጠ ከዚህ በላይ ኳሊቲ ያለው ምግብ ለማድረስ ሁላችን ባለቤት መሆን አለብን የሚል ነው መልካም ሁለት ደዋዮቻችን ከዚህ ከሙያ ፍቃድ ጋር የተያዘ አንደኛው ሲፒዲን በተመለከተ 30 ክሬዲት እና የባለፈው የታየ አይደለም የሚል ነገር አንስተዋል ችግርም በተለይ ግል ተቋማትን ደግሞ ቁጥጥር ላይ እንዴት ናቸው የሚል ጥያቄ አንስተዋል በተመሳሳይ ወረፋዎች በዛሉ ቅጣትን በተያዘ ያነሱታቸው ነጥቦች ስላሉ አጠራር ሌሎች ጥያቄዎች ስላሉ መሰረታዊ ጉዳዮች እነዚህን አጠራር ገመለ ከጤና ባለሙያዎች ፈቃድ አሰጣጥ ጋር በተያዘ አንድ መታየት ያለበት ወረፋ አለ እንትሮች አሉ የተባለው ቀደም ባነሳውት ይወሰደልኝና ነገር ግን ደግሞ እዛ ያሉ ባለሙያዎቻችን እውነት ለመናገር በጣም ኮምፓሽኔት ሆነው ነው አገልግሎት እየሰጡ ያሉት አንዳንዶቹ ባለሙያዎቻችን ምሳም የማይወጡ አሉ እውነት ለመናገር ካለው ወረፋ ካለው እንትን አንፃር ካለው ችግር አንፃር በጣም ቁጭ ብለው አገልግሎት የሚሰጡ ኃላፊዋም የቅርብ ምክትል ስራ አስኪያጇም ጭምር ይሄንን ነው አገልግሎት ቅርብ ክትትል ያረጉ ምላሽ የሚሰጡበት አሰራር ነው እየሰራን ያለነው እኔም ጋር የደረሰ ጥያቄዎች ቅሬታዎች ካሉ ወዲያው ነው ምላሽ እየሰጠን ያለነው መልካም ነገር ግን አጠራርገው ይመልሱልኝ ነጥብ እንግዲህ ቅጣቱን በተመለከተ 400ም ተጨማሪ ነገሮችም እንዳሉት አንስተዋል ሌላው ደግሞ ከዚህ ከሲፒዲ ጋር በተያያዘም ደግሞ ያነሷቸው ጥያቄዎች ስላሉ እሱ ጋር ትኩረት ያደርጉልኝ እዚህ ስለሌለ እሺ ከቅጣት ጋር በተያያዘ እንግዲህ መመሪያው ነው ብያለሁ አንድ ባለሙያ ሙያ ፈቃዱ ልክ ዴድላይኑ ሲያልቅ የማደስ ግዴታ አለበት ያ ካለፈ ግን የመመሪያው የሚያስቀምጣቸው አሰራሮች ስላሉ ወደ መመሪያው አሰራሮች ስለገባን ነው በዛ ውስጥ ይሄድ ነው ይሄንን አሁንም የጤና ባለሙያዎች ሙያ ፈቃዳቸውን በወቅቱ የማሳደስ ግዴታ አለ ማሳደስ አለብን ለምን ተቀጣን ሳይሆን በወቅቱ ማደስ አለባቸው ምክንያቱም ሙያ ፈቃዳቸው ታድሶ ወደ ስራ መገባት ስላለበት ከሲፒዲ ጋር በተያያዘ የሲፒዲ ጋር በተያያዘ እንደተባለው በዚህ ውስጥ ላይ ያሉ ተቋማት በጋራ ምንሰራቸው አሉ እኛም ክትትል ቁጥጥር ምናረጋቸው ሌሎች ባለድርሻ አካላቶችም አሉ በጋራ ምንሰራቸው እዚህ ውስጥ ላይ ያሉ በርከት ያሉ ብልሽቶች ሲመጡ እኛም ትግል ያረግናቸው አሉ ነገር ግን ከሲፒዲ ጋር በተያያዘ በተለይ በጣም ወሳኝ የሚሆኑ በተለይ ለክሊኒካል ባለሙያዎች ከሙያው ራቅ ብለው ሲቆዩ የግድ አስፈላጊ ስለሆነ ነው ተግባራዊ እየተደረገ ያለው የሚል ይሄንንም ባለሙያዎች ራሳቸው ያውቁታል ስለዚህ ከዚህ ጋር ያሉ ብልሽቶችና አሰራሮችን በደንብ ትግል ያረጋግን እየሰራንበት ነው የምንገኘው መልካም ወደ ሌሎች ጥያቄዎች ልሻገር እረፍት ወስደን እንመለስ ውድ ተመልካቾቻችን በድጋሚ አብራችሁን ትቆዩ እንጋብዛችኋለን ካፍታ ቆይታ በኋላ እንመለሳለን አብራችሁን ቆዩ ውድ ተመልካቾቻችን ተመልሰን ተገናኝተናል መስመር ላይ ስልክ ስላለ እሱን ተቀብለን ወደ ሌሎች ጥያቄዎች እናልፋለን ጤናስጥልኝ ማን እንበል ጤናስጥልኝ ማን እንበል ከየት ነው በላይነህ እባላለሁ ከአለም ባንክ አካባቢ አቶ በላይነህ ጥያቄዎት ምንድነው
ጥያቄ አንደኛ የአገልግሎት አሰጣጥ ስታንዳርድን በተመለከተ በአብዛኛው የውጭው ዓለም ኮፒ ፔስት አይነት ይመስላልና የእኛን የሚመስል ወይም ደግሞ የኢኮኖሚ አቅማችንን ባህላዊ ሃይማኖታዊ እሴቶቻችንን ያን የተመለከተ ስታንዳርድ ለምን አይዘጋጅም ወይም አዶፕት አይደረግም የሚል ሀሳብ አለ። ስለዚህ እንዴት ነው የሚታየው? ብዙ ጊዜ በጣም ጀነሪክ ነው፣ ድፍን ያለ ነገር ነው እና ያው እናውቀዋለን የውጭ ሆናለም እና ያን የሚመስል ነው እና ዘርዘር ያለ እና ልክ የኛን የሚመስል ለምሳሌ የኢኮኖሚ አቅማችንን ብንመለከት አንድ ሰው ቤት ተከራይቶ ስራ ለመስራት ያው ይታወቃል የኪራይ ሁኔታ እና ያ ስታንዳርድ ከህዝቡ አቅም ወይም ከነጋዴው አቅም ጋር አብሮ የሚሄድ መሆን አለበት የሚል ሀሳብ አለ እንጂ እንዲሁ አስፍተን ብናስብና በውጭ ያለው ዓለም የምናየውን አይነት እዚህ እንዲኖር ብንጠብቅ አስቸጋሪ ይሆናል ብዬ አስባለሁ። ስለዚህ መልካም አጠቃላይ ስታንዳርዶችን በተመለከተ ሞር የራሳችንን ኢትዮጵያዊ የሆነ ስታንዳርድ እንዲኖረን ምን ጥረት እየተደረገ ነው? ወደ ቀጣይ ጥያቄ ይሸጋገሩ። አንድ ይሄ ነው ጊዜ እንዳልፈጅ ሌላ አንድ ልጨምር። መልካም። ሁለተኛው ይሄ ስነ ምግባርን በተመለከተ የሰራተኛ ስነ ምግባር ላይ በጣም ሰፊ ችግር አለ። ይሄ ጥቅምን የመፈለግ የመደራደር አይነት ስሜት በቁጥጥር ጊዜ ይሄ ገንዘብ አምጡ እንዲህ አምጡ ይሄን አድርጉ ማለት ነገር አለና ልክ ነጋዴው ቁጥጥር እንደሚደረግበት ሁሉ የሰራተኛው ራሱ ስነ ምግባሩ እንዴት ነው ቁጥጥር የሚደረግበት? ስልጠና የሚሰጠው ሌላም ክትትል ይደረግበት አናውቅም። እንግዲህ ግን መልካም አስተዳደር እንዲኖር ጽሕፈት ቤቱ የራሱን ሰራተኞች እንዴት ነው የሚገመግማቸው? እንዴት ነው የሚያያቸው? እንደ ጥሩ አጋጣሚ የሚታይበት ሁኔታ አለ። ኢንስፔክሽን መጣልን፣ ገንዘብ የምናገኝበት አጋጣሚ መጣልን ብሎ ያን የማሰብ ቶሎ ኢንስፔክሽን የመውጣት በወር በየሁለት ወሩ እንደዚህ ትሬንዶች ዝንባሌዎች አሉና በዛ ደረጃ ስነ ምግባርን የማስተካከል ነገር ያን እንዴት ነው የሚታየው የሚል አስተያየትም አለኝ። ስለደወሉ ከልብ ነው የምናመሰግን። ወይዘሮ ሙሉመቤት ምላሽ ይሰጣሉ። ይከታተሉን፣ አብሮን ይቆዩ። እንግዲህ የእሳቸውን ጥያቄ ከመሻገሬ በፊት አንድ ጥያቄ ላንሳ። 90 የሚደርሱ የጤና ተቋማት ባለስልጣን መስሪያ ቤቱ የተቀመጠውን ዝቅተኛ የመመዘኛ መስፈርት ያላሟሉ በመሆናቸው በሕክምና አገልግሎት አሰጣጣቸው ላይ አሉታዊ ተጽዕኖ እያሳደረ ነው መሆና በእናንተ በኩል ታምኖበት እነዚህ ተቋማት ያሉበት ችግር እንዲያስተካክሉ የአንድ ዓመት የጊዜ ገደብ ተሰጥቷቸዋል በእናንተ በኩልና በቦርድ በኩል። ነገር ግን ለመመልከት እንደቻለው በዚህ ባሳለፍነው 5 ወር ውስጥ ራስን ለማስተካከል የሚያስችል እንቅስቃሴዎች እየተደረጉ አይደለም የሚል መረጃዎች አሉና የእነዚህ ተቋማት አንዳንዶቹ አንጋፋም ናቸው፣ ረጅም ጊዜ ያገለገሉም ናቸው። ምናልባት በአንድ ዓመት ጉዳያቸው ማጠናቀቅ ካልቻሉ የእነዚህ ተቋማት እጣ ፈንታ ምንድን ነው የሚሆነው? ቀድማችሁስ በእናንተ በኩል የተሰጣቸውን ወይም ስታንዳርድ የማሟላትን ጉዳይ በፍጥነት እንዲሰሩ ምን ድጋፍ እያደረጋችሁ ነው የሚል ጥያቄ አለኝ። እሺ፣ በጣም አመሰግናለሁ። የ90 ተቋማትን በተመለከተ ከዚህ በፊት ቀደም ብለው አንዳንዶቹ 10 ዓመትም 8 ዓመትም ከዛ በላይ ፈቃድ ወስደው እየሰሩ ያሉ ግን አሁን በመጣው በአዲሱ ስታንዳርድ ግን የሚጎላቸው ናቸው። በነገራችን ላይ የሚጎላቸው ሲባል ከሊፍት ጋር የሚያያዝ ነው። አብዛኛው ሊፍት ለምሳሌ 4ኛ ፎቅ 3ኛ ፎቅ የተከራዩ የጤና ተቋማት ወይ የጥርስ ሕክምና ወይም ክሊኒኮች ሌሎች ክሊኒኮች ሊሆኑ ይችላሉ። ተቋማቶች ሊፍት በህንጻ አስተዳደር ህግ መሰረት ብዙ አያስገድዳቸውም። በእኛ በኩል ግን የሚያስገድዳቸው ምንድነው? ከአካል ጉዳተኛ አንጻር ነው። አካል ጉዳተኞች እንደሚታወቀው ትሪፕል በርደን አላቸው። የትኛውን አገልግሎት የማግኘት መብት አላቸው። አዲስ ለሚያወጡ ፈቃድ ለሚሰጡን ፈቃድ ለሚጠይቁ ተቋማት የግድ ሁሉንም ያሟሉ ካልሆነ በስተቀር ፈቃድ አንሰጥም። እነዚህ ነባሮች ግን 90 የሚሆኑ ዳሰሳ ሰርተን አጠቃላይ ያገኘናቸው እዛ ላይ ተከራይተው ይሰራሉ፣ ግን ለአካል ጉዳተኞች ግን ተደራሽ አይደሉም። ስለዚህ እነዚህን ተቋማት ምን እናርግ? 90ዎቹን ባንዴ ማሸግ ነው የሚሻለው ወይስ ኤግዚት ስትራቴጂ አዘጋጅተንላቸው በራሳቸው ይሄንን ስታንዳርድ እንዲያሟሉ ማድረግ ነው የሚሻለው ብለን በራሳችን ተነጋግረን ከነሱ ጋርም ተግባብተን ተፈራርመን እስከዚህ ድረስ ይሄንን አሟልታችሁ መውጣት አለባችሁ ተብሎ የተሰጣቸው ቅድመ ደብዳቤ ተሰጥቷቸው ነው ወደ ስራ ይሄዱትና ስለዚህ ሌላ የኳሊቲ ሚስ አድርገው ሳይሆን
ሌሎች የኳሊቲ አሰራሮችን ሚስ አርገው ሳይሆን ከአካል ጉዳተኞች አንፃር ሰርቪስ ስላጓደሉ ነው የገን ቀደም ተሰጥቷቸው የሰጡት። መልካም እንግዲህ የፌደራል የምግብና መድኃኒት ቁጥጥር ባለስልጣን መስሪያ ቤት አማካኝነት በወረዳው መመሪያ መሰረት አንድ ጥያቄ ለማንሳት ስለፈለኩ ነው። አንድ መድኃኒት ቤት ለመክፈት ከጤና ተቋማትና ከኢንዱስትሪዎች 100 ሜትር ራዲየስ መራቅ እንዳለበት ያስቀምጣል፣ በተለይ ፋርማሲዎቹን። ነገር ግን በከተማችን የምናያቸው ፋርማሲ ቤቶች በቀጥታ የሚከፈቱት ሆስፒታል፣ ጤና ጣቢያ፣ ሌሎች አገልግሎት ባሉበት ነውና ይህ ሁኔታ ስታንዳርዱን ለማስጠበቅ አስቸጋሪ አይሆንም ወይ? አሁን ባለው ሁኔታ አብዛኞቹ ፋርማሲዎች የሚገኙት ከጤና ተቋማት ጎን ለጎን ተሰፍተው ነው የምናያቸውና ይህን ችግር በምን መልኩ ሊታረም ይችላል? ስታንዳርዱን የማስጠበቅ ሁኔታ ብዙዎች ላይ ጫና የፈጠረ ይመስለኛል ከወዲሁና እንዴት ይመለከቷል ይህን ጉዳይ? ይሄ ከፋርማሲ ስታንዳርድ ጋር በተያያዘ እንግዲህ እንደሚታወቀው ስታንዳርድ የሚያወጣው የስታንዳርድ ኤጀንሲ ነው። እኛ ስታንዳርዱን የማስተግበር ኃላፊነት ነው ያለብን። የስታንዳርድ ኤጀንሲ ከባለድርሻ አካላት ጋር ሆኖ ይሄን ስታንዳርድ ያወጣል። ይሄን ስታንዳርድ ደግሞ የኢትዮጵያ ምግብ መድኃኒት ባለስልጣን ወደኛ ሲያወርደው ወደ ተግባር እንገባለንና በዚህ መሰረት የወጣውን ስታንዳርድ አዲሱን ስታንዳርድ ወደኛ አውርደውት ተግባር ጀምረናል። ተግባር ስንጀምር አዲሶቹን በተለይ አዲስ የምንሰጣቸውን ተቋማት ይሄንን መመሪያ እና አሰራር በተከተለ መልኩ ነው እየሰጠን ያለነው። ነባሮችን ግን ባሉበት ነው እየቀጠሉ ያሉት። ምክንያቱም በርከት ያሉ ናቸው። እነዛው ላይ ብዙ እነሱ ላይ የምንፈጥራቸው ዜጎች ላይ ብዙ በርከት ያለ ቀውስ ይኖራል ብለን ስላሰብን እዛ ላይ አልገባንም። ሁለተኛ ግን እንደተባለው ይሄ የ100 ራዲየስ እኛም ባየናቸው ወደ ስራ ስንገባ ያየናቸው ከተጠቃሚዎቹ ወይም ደግሞ ይሄንን ከሚሸጡ የባለ ሀብቶች ጋር የሚቀርቡ ቅሬታዎች አሉ። ለምን በዚህ በ100 ራዲየስ ይወሰናል? የከተማዋ ስታተስ እንደዚህ ነው ወይ? ብዙ በርከት ያሉ የፋርማሲ ቤቶች አሉ ወይ? ወደፊትስ ኢቭን ደግሞ ከዚህ በፊት ነባር የነበሩ ፋርማሲ ቤቶች ቦታ ሲቀይሩ እኛ ነባር ነን ለምን በአዲሱ እንስተናገዳለን? ስለዚህ ነባር ስለሆነን በ100 ሜትር ምናምን የሚለው አታስገቡን ወይም ደግሞ የኛን ፈቃድ ሳይወስዱ በራሳቸው ግንባታውን ጨርሰው ላይሰንስ እንሰጣቸው እዛ ውስጥ ላይ ደግሞ የ100 ራዲየስ የሚከለክላቸው በርከት ያሉ ቅሬታዎች መጥተዋል። እኛ ይሄን ቁጭ ብለን ተነጋግረን ተወያይተን ለሚመለከተው የምግብ መድኃኒት ባለስልጣን አሳውቀናል። እንግዲህ ይሄ ስታንዳርድ ጋር በተያያዘ ጠያቂዎቻችን የሚያነሱትን አብሬ ማያይዘው እንግዲህ ስታንዳርድ ሲወጣ ኢትዮጵያ ለብቻዋ የራሷ ምክንያቱም ኢትዮጵያ እያደገች ያለች ሀገር ናት። ከተማችን እየተቀየረች ያለች ሀገር ናት። ስማርት ሲቲ እየፈጠርን ያለ ነው። ይሄን ስታንዳርድ ደግሞ ከሌሎች ተወዳዳሪ ከተሞች ጋር ተወዳዳሪ መሆን አለባት ብለን እናስባለን። ለኛ ለብቻችን ስታንዳርድ ይወጣል ብለን ስታንዳርዶች ሲወጡ ኢንተርናሽናል ናሽናሊም የሚታዩ ጉዳዮች ስላሉ እሱም በዛ ማሰብ ያስፈልጋል። እኛ አሁን ባለንበት ሳይሆን ወደፊት የበለጠ ተለውጠን በእነሱ ተወዳዳሪ መሆን አለብን ብለን እናስባለን። ነገር ግን አሁን ባለው ሁኔታ ላይ እንዴት ይታያል? ይሄ በጣም ሰፊ እንትኖች እያነሱ ስለሆነ ብለን ለምክክር አቀርበናል። እንግዲህ የሚመጣው ምላሽ በጋራ ምናየው ነው የሚሆነው። መልካም ካለ ሰዓት አንፃር እየፈጠንኩ ነው ማሳስ ስለሚገባኝ አንዳንድ ጥያቄዎች ለምታ ከዚህ ከሕክምና ሐሰት ጋር በተያያዘ በግልም በመንግስትም የጤና ተቋማት የሚፈጸሙ የሕክምና ሐሰትና የባለሙያዎችን የስነ ምግባር ጥሰት በእናንተ በኩል ነው የሚታየው። እንግዲህ ባለፉት 7 ዓመታት ወደ 300 የሚደርሱ የሕክምና ሐሰቶች መፈጸማቸው ተረጋግጦ በእናንተ በኩል ለ251 ያክሉ ምላሽ እንዲያገኙ ያደርጋችኋል። ጥሩ አካሄድ ነው ብለን ብንወስድም ነገር ግን 49ኙ በሂደት ላይ ስለመሆናቸውን ያገኙት መረጃ የሚያሳየውና ለነዚህ ቀሪ ጉዳዮችስ ከመቼ ነው መፍትሄ የሚያገኙት? አጥራርጉ ይመልሱልኝ ይሄን ጉዳይ። እሺ ከሕክምና ሐሰት ጋር በተያያዘ አሁንም ማህበረሰቦቻችን እንዲያውቁት የምፈልገው በግልም ሆነ በመንግስት ተቋማት ላይ የሚሰሩ የጤና ባለሙያዎቻችን ሐኪሞቻችን እጅግ በጣም ኮምፓሽኔት ሆነው ከ99% በላይ ፈዋሽ የሆነ ስራዎች እየሰሩ እንደሆነ ይታወቃል። ነገር ግን በዚህ ውስጥ ላይ ደግሞ ሆን ብሎ የጤና ባለሙያ ሕክምና ሐሰት አይፈጥርም። ግን በሚፈጥረው የሕክምና ሐሰት ምክንያት ግን የህግ ተጠያቂነት አለ። በአዋጃችን በመመሪያችንም አለ። ይሄንን የሚጠይቅ ቦርድ አለ። ከፍተኛ ቦርድ የሕክምና ሰዎች ያሉበት የምክር ቤት ሰዎች ያሉበት የህግ ሰዎች ያሉበት የሕክምና ፕሮሲጀር የጣሰ ሂደት ላይ በሕክምና ፕሮሲጀር ጥሰት ምክንያት የአካል ጉዳትም ሆነ ሞት ከተከሰተ የጤና ባለሙያው ተጠያቂ ይሆናል፣ ተቋሙ ተጠያቂ ይሆናል። ስለዚህ በዚህ መሰረት እየሰራን እንገኛለን። አንዱ የሪፎርም አካል አድርገን በተለይ በ2016 ከፍ ያለውን ስራ እየሰራንበት ሂደት ነበረ።
አሁን በቀጣይ እነዚህ 49ኞቹ እንዴት እየሰሩ ነው እየሰራን ያለነው በየሳምንቱ እየተገናኙ ነው ያለው ቲሙ ሁሌ በየሳምንቱ ሐሙስ ይገናኛል ፋይል ያያል አደራይቶ ሲጨርስ ለማስደቅ ወደኔ አምጥቶ እያጸደቀን የህግ የበላይነትን እያረጋገጠን ነው የምንገኘው እየሰራን ያለው በስራ ውስጥ ነው ያለነው ለረጅም ጊዜ ግን የተከማቸ ነበር ብዙ ምክንያቶች ነበሩት የተከማቹ ፋይሎች ነበሩ እነዛን ፋይሎች ግን እያወጣን ቅሬታ ላላቸው ነዋሪዎቻችን የህግ የበላይነት እያረጋገጠን ፍትህ እየሰጠን ነው የምንገኘው ከደዋያችን ጋር አያይዘው ይመልሱልኝ አንድ የመጨረሻ ጥያቄ ነው ማነሳም ከውጭ የሚገቡ የታሸጉ ምግቦች እና የመጠጥና የምግብና የመጠጥ አብዛኛው ነጋዴና ሸማቹ ጋር በተለይ ባጭር ጊዜ ውስጥ የአገልግሎት ጊዜያቸው ማለቅ ችግሮች አሉ ይገባሉ ወደ ሀገር ውስጥ ከሀገር ውስጥ ከገቡ በኋላ ባጭር ጊዜ ውስጥ የነዚህ የመጠቀሚያ ጊዜያቸው ያልፋል ሰው ደግሞ በእኛ ባህል የመጠቀሚያ ጊዜን አይቶ የመግዛት ልምዱ በጣም ደካማ ነው እንዲህ አይነት ችግሮች በስፋት እየተስተዋሉ ነው የሚገኙት ሌላው ማህበረሰቡ አነስተኛ ልምድ በመሆኑ ምክንያት ለችግርም ተጋላጭና በተለይ የሚገቡ መድኃኒቶችን ረጅም ጊዜ ወይም የመጠጥና የታሸጉ ምግብና መጠጦችን ጊዜያቸውን አይቶ የማስገባት ያስፈልጋልና ከዚህ አንፃር እነዚህን ችግሮች ምርቶቹ ተካትሎ እርምጃ ከመውሰድ አንፃር በእናንተ በኩል እየተወሰዱ ያሉ እርምጃዎች ምን ውጤት አላቸው የሚለውን እንዲያነሱልኝ ስለፈለኩ ነው ከአስመጪዎች ጋር በተያያዘ የሚመለከተው የአዲስ አበባ የኢትዮጵያ ምግብ መድኃኒት ባለስልጣን ነው እንደሚታወቀው ምክንያቱም ከጉምሩክ ሲመጡ ምርቶችን አይቶ አረጋግጦ የሚያሳልፈው የኢትዮጵያ ምግብ መድኃኒት ባለስልጣን ነው ካሳለፈ በኋላ ግን ወደ ችርቻሮ ሲሄድ ቁጥጥር የማድረግ በጋራ የምንሰራቸው ስራዎች ደግሞ በጋራ እንሰራለን ስለዚህ ከዚህ ጋር በተያያዘ በጋራ የኢትዮጵያ ምግብ መድኃኒት ባለስልጣንና እኛ ባገኘናቸው ጥቆማዎች የሚሆኑ በመናገኛቸው መደበኛ ቁጥጥሮች በጋራ እየሰራ ነው የሚገኘው እንደው አንድ ቪዲዮ አለ አብሮን ወደ መጨረሻው ስለሆነ የተመለከተ ነው ይሄን ጥያቄ ማንሳት ፈልጋለሁ በተለይ ያቀማመጥም ችግር አለ አሁን ለብርሃን ተጋላጭ ሆኑ መድኃኒቶች ለብርሃን ተጋላጭ ሆኑ የምግብና መጠጦች እንመለከታለን አዲስ አበባ ላይ ጎዳና ላይ ብንመለከት እንደው በጣም በሚያሳዝን መልኩ ሆስፒታል በር ላይ መድኃኒቶችን የዚህ በተለይ ጁስ የሚበሉ ነገሮችን ሆስፒታል በር ድረስ ቁጭ ብሎና ለጻይ የመታቸው በሽተኛ ለመጠየቅ ሌላ በሽታ ይዘን ነው መንገባ አሁን ባለው ሁኔታ ስንመለከትና እንዲህ አይነት ነገሮችን አይቶ እርምጃ ለመውሰድ ቀላል ይመስለኛል በተለይ ሆስፒታሎችና ጤና ተቋማት ፊት ለፊት ያሉ ችግሩ ሰፊ ስለሆነ ይሄን ነገር ለምንድን ነው በእናንተ በኩል በዝምታ የሚታለፈው ብዙ ሆስፒታሎች በር ላይ ችግሩ ይታያል ለምሳሌ በእኛ ባህል ጁስ ይዞ ሄዶ መጠየቅ ችግር ማለት ነው ችግር ስላለ ስለዚህ እንደምንመለከተው እነዚህ አይነት ፀሐይ ተጋላጭ ሆኑ ምግቦችና መጠጦችን እንመለከታለንና ይሄው እንደምናየው ማረም ጭምር ፀሐይ ነው ውሃዎችም እንደዚህ የተለመደ ነው እነዚህ ደግሞ ለፀሐይ ከተጋለጡ አንዳንዶቹ ከ15 ከ20 ዲግሪ ሴልሺየስ በታች መቀመጥ ያለባቸው ግን ቀድሞ ፀሐይ ሲቀጠቅጣቸው የሚውሉ ወደላ ኬሚካልነት የተቀየሩ ምግብና መጠጦች ናቸው እየተሸጡ የሚገኙትና በእናንተ በኩል ምን እርምጃ እየተወሰደ በዚህ ላይ እንግዲህ በተለይ አብዛኛው በእኔም እንዳየኋቸው የጎዳና ላይ ያሉ ምግቦች በጎዳና ላይ የሚሸጡ አትክልቶች ወይም መጠጦች ሱቅ ጋር በተያያዘ በተለይ ለፀሐይ ተጋላጭ የሚሆኑ ጉዳዮች ትክክል ነው ችግሮች አሉ እኛም የምንወስዳቸው ክትትልና ቁጥጥሮች አሉ በቂ ነው ብለን ግን አናስብም ቅድም እንዳነሳሁት አንዱም የሪፎርም አካል የሆነው የምግብ ደህንነትና ጥራቱን እናስጠብቃለን እነዚህንም ተቋማትን ጭምር ተደራሽ ያረጋ አሰራሮች መዘርጋት አለብን ብለን እናምናለን ስለዚህ እስካሁን ባሉ አሰራሮች ብቃት በሰጠናቸው አዋጁ በሰጠን አሰራሩ በሰጠን መሰረት ነው እየሰራን ያለነው የጎዳና ላይ ያሉ ምግቦችና በሱቆችም በሌሎችም ያሉ አሰራሮች ግን ምን ይሁን የሚለው የኢትዮጵያ ምግብ መድኃኒት ባለስልጣንም የራሱ አሰራር እየዘረጋ ነው ያለው ወደፊት ውጤት እናመጣለን ብለን እናስባለን ከማህበረሰቡ ጋር መልካም የአንድ የመጨረሻ ጥያቄ የተመካችን ጥያቄ ማክበር ስላለብን ስነ ምግባር ጥሰት የሚፈጽሙ ሰራተኞች ጋር በተያያዘ አንድ ደቂቃ ወስዶ ምላሽ ይስጡኝ ከጤና ባለሙያዎቻችን ስነ ምግባር ጋር በተያያዘ ባላንስ መሆን ያለበት በርከት ያሉ ባለሙያዎቻችን በስነ ምግባራቸው የታወቁ ባላቸው በተሰጣቸው በላባቸው የሚኖሩ በጣም በርካታ ያሉ ባለሙያዎች አሉ በማከልም በክፍለ ከተማም በክላስተርም ደረጃ ላይ ያሉ አመራሮች ባለሙያዎች አሉ ተቋም ውስጥ እውነት ለመናገር ይሄ ሎጂኩም ትክክለኛውም አሰራሩም ነው ብዙ ጊዜ ብልሽት ውስጥ የሚገባው በጣም ጥቂቶች ናቸው ጥቂቶች ባጠፉት ግን የሁሉንም ጀነራላይዝ ሊያደርግ ይችላል ስለዚህ ውድ ተመልካቾቻችንና ጠያቂዎቻችን በዚህ ውስጥ ላይ እርግጠኛ ሆኜ ላነሳላችሁ የምችለው እኛ ባገኘነው ልክ የስነ ምግባር ጥሰት ያለባቸውን እርምጃ እየወሰድን ነው ለምሳሌ ባለፈው በተለያዩ ፋርማሲ ቤቶች የምግብ ተቋማት ላይ በዚህ በማስገደድ በማስጨነቅ ገንዘብ ሲቀበሉ የነበሩት ላይ እርምጃ ወስደናል ለህግ ወደ ህግ ማቅርበናል ሌሎችንም አሁን በህግ ፕሮሰስ ውስጥ ያሉ ጥቂት ባለሙያዎች አሉ
አብዛኛው ግን ከ97 እና 98% በላይ ግን ባለሙያዎቻችን ባህላቸውን አክብረው እምነታቸውን አክብረው የስራውን ተቋም አክብረው እየሰሩ ያሉ እንደሆኑ መታወቅ አለበት። እኛም ጋር ግን ባለሀብቱ ጋር እንደተነሳው የኛ ልጆች ጋርም ጥቂቶች የሚያነሱት ስም የሚያጎድፉ እንዳሉ አይተናል። ክትትል እያደረግን ያለ ነው። ይሄንን ደግሞ በጋራ ነው መገንባት ያለ ነው። እኛም ራሳችን ለነሱ ባለመስጠት በመምከር በማስረዳት እና በመጠቆም ማስተካከል ይቻላል። ከዛ ውጪ ግን ሰዓት ስለሌለን ሊገድበን ነው። ሰዓታችን ጨርሰናል። የጤና ጉዳይ ከሰዎች የዕለት ከዕለት ህይወት ጋር የተገናኘ በመሆኑ ነው እንግዲህ ረዘም ያለ ጊዜ ወስደን የተነጋገርንበትና መጥተው ባነሳነው ጉዳይ ላይ ምላሽ ስለሰጡን በተመልካችም ከልብ ነው ማመሰግነውት። እሺ እኔም በጣም አመሰግናለሁ። ሌላ ጊዜ እንደምንገናኝ ተስፋ አደርጋለሁ። ባነሳቸው ጉዳዮች ተስተካክለው ደግሞ ምላሽ የምናገኝበት ይሆናል ብዬ ተስፋ አደርጋለሁ። ከልብ ነው ማመሰግነው። ውድ ተመልካቾቻችን አዲስ ሚዲያ ኔትወርክ አዲስ አበባ ከተማ አስተዳደር የፐብሊክ ሰርቪስ እና ሀብት ልማት ቢሮ ጋር በመተባበር ዘወትር ሐሙስ ምሽት ከ2 ሰዓት እስከ 3:30 ወደ እናንተ የሚያደርሰው የአገልጋይ ፕሮግራም ይህን ይመስል ነበር። ዛሬ ቆይታችን የምግብና መድኃኒት ባለስልጣን ጋር ነው ቆይታ ያደረግነው። የተቋሙን ዋና ስራ አስኪያጅ ወይዘሮ ሙሉመቤት ታደሰን በእናንተ ስም ከልብ እናመሰግናለን። ሳምንት በተመሳሳይ ሰዓት ሌሎች ተቋማትን ወደ እናንተ ይዘን እንመጣለን። ፕሮግራሙ በመራት አብራችሁ ቆዩት። አላዛር መኮንን ከመላው የስቱዲዮ ባለሙያዎች ጋር በጋራ መሆን ነው። እስከ ሳምንት መልካም ሳምንት ይሁንላችሁ። ሰላም